እንዲህ ካልሆንኩኝ እንትን ካላቆምኩኝ እንዴት አድርጌ ነው ወደ ቸርች የሚሄደው? ወደ አባቴ ቤት እንዴት አድርጌ ይሄዳሉ የምትሉ ሰዎች አይገርምም ወይ? የዚህ ችግራችሁ አሁንም የተመለሳችሁት በእግራችሁ እንጂ በልባችሁ ስላይደለ። እመኑኝ፣ የተመለሰው እግራችሁ ነው። ለዚህ ነው ብዙ ጣጣ የምናበዛው። የአባት ፍቅር አልገባንም። አባት የተቀየረ ልብስ፣ በነገራችን ላይ ልብስ ቀይረ ብትመጣ ዝም ብለህ እየተመላለስክ እየቀያየርክ ነው የምትጫወተው ጌሙ። እሱ ከቀየረልህ ግን ለአንዴና ለመጨረሻ ተቀየረ ተቃጣ። ይታያችኋል። ፕሮብለሙ ምንድን ነው? የሚጠፋብን እግዚአብሔር ነው። የአዳም ልብስ የነበረው ራሱ እግዚአብሔር ነው እንጂ አዳም ሲደበቅ ለምን ተደበቅክ ሲላል እርቃኔን ስለሆንኩኝ። ድሮ ለብሰህ ነው ወይ እኔ ማቀ? ድሮ ምን ለብሰህ ነው እኔ ማቀ? ድሮ እርቃንህን አልነበርክ ወይ? መቼ ነው ለእኔ ልብስ ለብሰህ የምታውቀው? ይታያችኋል። ያወለቀው እግዚአብሔርን ስለሆነ ነው። እግዚአብሔርን አውልቆ እግዚአብሔር ፊት መቆም አይቻልም። በክርስቶስ ኢየሱስ ያለን እኮ ነው ያ ማንነት እንዲያቆመን የሚያር ይህ ውስጥ ለምንድን ነው ኃጢአት ስንሰራ ከእግዚአብሔር ቤት ምንጠፋው? ምንድን ነው ፓስተር የኔ እንትን ያደረገኝ? የጠፋው ልጅ ሲመለስ ቀድሞ ወንድሙ ቢያገኘው ኖሮ ጉዱ ነበር የሚፈላው እና ግን ፈልጎ የመጣው አባቱን ስለነበር ቀድሞ አባቱ ነው ቆሞ የጠበቀው እና እግዚአብሔርን if we have the heart to ከእግዚአብሔር ጋር ለመሆን የአባትነት ልቡን ፈልገን ከቀረብን እግዚአብሔር ዛሬም ይሰማናል። በጣም እግዚአብሔር ዛሬም አለ። ጌታ አለ። እግዚአብሔር አለ። ፓስተሪ ጌታ we have one request and የልብ ምጥ የልብ ጩኸት አለን። ጌታ ሆይ ሊቀ ካህናችን ሆይ ዛሬ በብዙ ትህትና ለምንሃለሁ። ጌታ ሆይ አንተን መፍራት እንድታለብሰን፣ አጥንታችን አንተን እንዲፈራ፣ ስጋችን አንተን እንዲፈራ ማሳዘን ውጪ ማለት ነው። ስለዚህ ሰማይን እንድትከፍትልን፣ ልጅህን እንድታደምቅልን፣ በምንሄድበት ሁሉ የኢየሱስ ሽታ እንዲደምቅልን እንጸልያለን። የአባትነትህ ልብ እንዲነካን ሁልጊዜ አእምሯችን በአባትነት ፍቅርህ እንዲታጠብ the spirit of orphaንን እንድታወጣ ከኛ በኢየሱስ ስም እንማጸንሃለን። ከሁሉ በላይ አንተ መፍራት ስጠን። ቃልህን ስንሰማ፣ ስንናገር፣ ስንጫወት፣ ጌታው ቸርች ስንሄድ፣ ስንኖር፣ ስንሰራ አንተ መፍራት በልባችን እንድታከብድ እንድትራራልን በኢየሱስ ደም ጌታ ሆይ every covenant of the enemy ዛሬ እንዲሰበር፣ ማንኛውም በህልም የተገባ አጋንንታዊ ቃል ኪዳን ጌታ ሆይ በኢየሱስ ደም የፈረሰ ይሁን። ጌታው ከህይወታችን ላይ ጌታው በህልም የተደረገ አጋንንታዊ የቀለበት ቃል ኪዳን በኢየሱስ ደም የፈረሰ ኮቨናንት ጌታ ሆይ እንቅልፍ በወሰዳቸው ጊዜ፣ እንቅልፍ በወሰደ ጊዜ የተደረገ ማንኛውም የጠላት ጥቃት በኢየሱስ ደም ዛሬ የፈረሰ ይሆን። ሲነሱ የጨነቃቸው፣ ሲነሱ የተጫጫናቸው፣ መንቀሳቀስ ያቃታቸው ብዙ ዘመን ላይ በህልም የተጠቁ ሰዎች ዛሬ በኢየሱስ ደም በደምህ ኪዳን ዛሬ የፈረሰ ይሁን። ጌታ ሆይ ያንን ህልም ካዩ በኋላ እግዚአብሔር መንፈሳዊ ሽባነት ጌታ ሆይ ፋይናንሻሊ ትዳር፣ ቤት፣ ህይወትን ማጣት፣ ማንኛውም አጋንንታዊ የህልም ጥቃት በኢየሱስ ደም ዛሬ የፈረሰ ይሁን። በኢየሱስ ደም ዛሬ የፈረሰ ይሁን። በኢየሱስ ደም ዛሬ የፈረሰ ይሁን። ነፃነትን ህዝብ ላይ አወጀ። ቃልህን ባርክልን በኢየሱስ ስም አሜን። አሜን አሜን።
ሰሞኑን ያየን የነበረው የእግዚአብሔርን አባትነት ነውና ፍሬንዳች አይ ቲንክ ሌላ ቦታ ናት። ሉቃስ ምዕራፍ 15 ላይ አንድ ቃል ይህን ብቻ ነግሬያችሁ ብንጸልይ ብዘጋው ደስ ይለኛል እና በጣም የሉቃስ 15 ላይ ጌታችን ያመጣው ይህንን የሚገርም ብርሃን የጌታን የአብን አባትነት ልብ ነው ያየንበት አይደለ? የአብን ልብ ነው ያየንበት በሚገርም ሁኔታና ብሩኪ አንብበው እስቲ። ክብር ሁሉ ለኢየሱስ ይሁን። አሜን። ሉቃስ 15 ቁጥር 11 አንድ ሰው 2 ልጆች ነበሩት። ከነሱም ታናሹ አባቱን አባቴ ሆይ ከገንዘብህ ቤትዬ ቀንሸው ፕሊዝ ዘስተናግዳል ቀንሸው። አንድ ሰው 2 ልጆች ነበሩት። ከነሱም ታናሹ አባቱን አባቴ ሆይ ከገንዘብህ የሚደርሰኝ ክፍል ስጠኝ አለው። ገንዘቡንም አካፈላቸው። ከጥቂት ቀንም በኋላ ታናሹ ልጅ ገንዘቡን ሁሉ ሰብስቦ ወደ ሩቅ አገር ሄደ። ከዚያም እያባከነ ገንዘቡን በተነ። ሁሉንም ከከሰረ በኋላ በዚያች ሀገር ጽኑ ራብ ሆነ። እርሱም ይጨነቅ ጀመር። ሄዶም ከዚህ ሀገር ሰዎች ከአንዱ ጋር ተዳበለ። እርሱም እሪያ ሊያሰማራ ወደ ሜዳ ሰደደው። እሪያዎችም ከሚበሉት እስር ሊጠግብ ይመኝ ነበረ፣ የሚሰውጠውንም አልነበረም። ወለድቡም ተመልሶ እንዲህ አለ፣ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ ግን ከዚህ በራብ እጠፋለሁ። ተነስቼ ወደ አባቴ እሄዳለሁና አባቴ ሆይ በሰማይና በፊትህ በደልኩህ፣ ወደፊት ልጅ ልባል አይገባኝም። ከሙያተኞች እንደ አንዱ አድርገኝ እለዋለሁ። ተነስቶም ወደ አባቱ መጣ። እርሱም ገና ሩቅ ሳለ አባቱ አየውና አዘነለት። ሮጦም አንገቱን አቀፈውና ሳመው። ልጁም አባቴ ሆይ በሰማይና በፊትህ በደልኩ፣ ወደፊትም ልጅ ልባል አይገባኝም አለው። አባቱ ግን ባሪያዎቹን አለ፣ ፈጥናችሁ ከሁሉ የተሻለ ልብስ አምጡና አልብሱት፣ ለእጁ ቀለበት ለእግሩም ጫማ ስጡ፣ የሰባውንም ፍሪዳ አምጥታችሁ እረዱት፣ እንብላም ደስ ይበለን። ይህ ልጄ ሞቶ ነበርና ደግሞ ሕያው ሆኗል፣ ጠፍቶም ነበር ተገኝቷልም። ደስ የሚላቸው ጀመር። ታላቁ ልጅ በእርሻ ነበር። መጥቶም ወደ ቤቱ በቀረበ ጊዜ የመሰንቆና የዘፈን ድምፅ ሰማ። ከብላቴናዎቹም አንዱን ጠርቶ ይህ ምንድን ነው ብሎ ጠየቀ። እርሱም ወንድምህ መጥቷልና በደህና ስላገኘው አባትህ የሰባውን ፍሪዳ አረደለት አለው። ተቆጣም፣ ሊገባም አልወደደም። አባቱም መጥቶ ለመነው፣ እሱም ውጭ ወጣ። እርሱ ግን መልሶ አባቱን እነሆ ይህን ያህል ዓመት እንደ ባሪያ ተገዝቼልሃለሁ፣ ትእዛዞችንም ከቶ አልተላለፍኩም። ለእኔም ከወዳጆቼ ጋር ደስ እንዲለኝ አንድ ጥቦት እንኳን አላደረግክልኝም። ነገር ግን ገንዘብህን ከጋለሞቶች ጋር በልቶ ልጅህ በመጣ ጊዜ የሰባውን ፍሪዳ አረድክለት አለው። እርሱ ግን ልጄ ሆይ አንተ ሁል ጊዜ ከኔ ጋር ነህ፣
ለእኔም የሆነ ሁሉ ያንተ ነው። ዳሩ ግን ወንድምህ ሞቶ ነበር፣ ሕያው ስለሆነ ጠፍቶም ነበር። ስለተገኘ ደስ እንዲለን ፍስሐም እንድናደርግ ይገባናል አለው። አሜን። ጌታ ይህን ምሳሌ አንስቶ ሲናገር በጣም ባለፈው ስናየው እንደነበረ ታናሹም ልጅ በጠፋ ጊዜ እንዴት እንደተመለሰ ጌታ ኤክስፕሌን እያደረገ ነው ያለው። እኛ በዚህ ታሪክ ውስጥ ግን ማየት የምንፈልገው ከልጁም መጥፋት ከዛኛውም እርሻ ላይ ቢዚ ከመሆንና ከዚህኛውም መጥፋት አንግል አይደለም ማየት የምንፈልገው። ሁለቱ የሚኖሩት አኗኗር አንድ ቅንና በጣም የዋህ ደግ አባት ነው። በጣም ሴንተሩ የመልእክቱ ማዕከል ማለት ነው። ምክንያቱም ሁለት ኤክስትሪመሮች ነው እዚህ ጋር የምታገኙት። አንደኛው ኤክስትሪመር ምንድን ነው? እርሻ ውሎ የሚመጣ ልጅና አባክኖ የሚመጣ ልጅ ተመልከቱ። እርሻ ውሎ ሲመጣ እንደገባ የዘፈኑ ያ የሰማው መሰንቆ ምንድን ነው ብሎ ጥያቄ ያቀረበ አይደለ? ኢሚዲየትሊ ምንድን ያለው? የጠየቀው ባሪያውን ነው። ከዛ ምንድን ነው መልስ የተመለሰለት? ጠፍቶ የነበረ ወንድምህ ስለመጣ ሴሌብሬት እየተደረገ ነው። በወንድሙ መመለስ የማይደሰት ነገር ግን የአባቱን እርሻ በማረስ የሚደሰት ወንድም። እርሻው ማረስ ይወዳል፣ ቤቱን ይንከባከባል። ለወንድሙ ግን ቫልዩ የሌለው ወንድም። እሱ ትልቁ የልቡ ትርታ የልቡ ምት ያለው እርሻው ነው። የጠፋው ልጅ ደግሞ የልቡ ትርታ ያለው አባቱ ጋር ነው። ያማል አይደለ? ሰው የሚገርመው ነገር እዚህ ጋር ሊያሳዘነኝ ልቤ ታናሹ ልጅ የአባቱን ልብ ጠንቅቆ ያውቃል። አሁን እንድታውቁ የምፈልገው ማወቁ ሳይሆን የአባቱ ልብ እንዴት እንደሚያምር ብቻ ማወቅ መቻል አለብን። ታናሹ ያወቀው እኮ አባቱ ጤነኛ ስለሆነ ነው ልቡ አይደለ? ታላቁ ደግሞ ያላወቀውስ የአባቱ ልብ ስላላወቀው። ታሪኩን ዞር ብላችሁ ተመልከቱ። አንድ ቃል አሳያችኋለሁ፣ በጣም ይገርም። ታናሹ አባክኖ ቁጭ ብሎ ሳለ አንድ ነገር ጣለ። እዚህ ከምሞት ወደ አባቴ ቤት ብሄድ ይሻለኛል። ባለፈው እንዳልነው ወደ አባቱ ቤት መሄድ እንዳለበት ግን ወደ ልቡ ሲመለስ ነው የገባው። ኢየሱስ 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 ለንስሐ ኃጢአታችንን ማየት ሳይሆን ያለብን ልባችንን ማዳመጥ መቻል አለብን ለመመለስ። አንዳንዴ ምን ትሆናላችሁ መሰላችሁ? ከእሪያ ጋር ሲበላ ስለነበረ የሚሰለቸው ምግቡ ነው። ሰው ለምግብ ለውጥ አይደለም የፈለገው፣ አባትነቱን የፈለገው። በደንብ እዚህ ጋር ልናገር፣ የፈለገው ከእሪያ ጋር መብላት ስለሰለቸው አይደለም አባቱን የናፈቀ። አንዳንዴ የወደቅንባቸው ቦታ ጊልቲነት ስለተሰማን በጣም ስለደቀቀን የምንጠጣው መጠጥ የምንሆነው ነገር ሁሉ ስለጎዳን ነው የምንመለስ እንጂ አባትነቱን ፈልገን አይደለም። የጨነቀን የሚመታን የኃጢአቱ ብዛት ኢኮኖሚያችንን ያደቀዋል፣ ስሜታችንን ያደቀዋል፣ ሁሉ ነገር ይሰባብረናል። ስንመለስ ትክክለኛ መልስ አንመለስ።
ታናሹ ልጅ የሚገርም ብርሃን የበራለት ቁጭ ብሎ ወደ ልቡ ተመለሰ ነው የሚለው። ኃጢአቱ ደበረው አይልም። ከባከነ ቆይቷል። ጨረሰው ይላል አይደል? ያለውን ሁሉ ጨረሰው። የኃጢአት ጉዳይ አይደለም። አሁን ከጨረሰ ያለውን ኤቭሪ ኢነርጂ ማለት ነው ሊያኖረው በዛ ምድር ሊያኖረው የሚችለው ነገር ሁሉ ጨርሷል። ከጨረሰ በኋላ ምን ቀረው ብትሉ አባትነት። ሃሌሉያ። ወደ ልቡም በተመለሰ ጊዜ ይላል አይቀር። ወደ ልቡም በተመለሰ ጊዜ ምን አለ? የአባቴ ቤት ይሻለኛል፣ አባቴ ጋር ብሄድ ይሻለኛል። ኢየሱስ ጌታ። አንድ ቆማችሁ እንድታስቡ ፈልጋለሁ። ኃጢአት ስለሰለቸን የተመለስነው የአባትነቱ ሙቀት በሱ መኖር፣ እሱ ውስጥ መኖር፣ እሱ ውስጥ መገኘት አይደል? ውሻ ወደ ትፋቱ ማለት ምን ማለት እንደሆነ ልንገራችሁ። እምብርት የሌለው ሲበላ መፍጨት ስለማይችል ቁንጣን ይዘዋል። ያወጣው ቁንጣን ስለያዘው ነው። ስለዚህ ሲቀንስበት መልሶ ይበለዋል። ሰው ስለቀነሰ ነው ያስታወቀው መልሶ የሚበላው። ሳውን የተፈለገው አንድ ነገር ነው፣ ወደ ልባችን መመለስ። የምንመለሰው ግን የአባትን ፍቅር ፈልገን። የሚገርማችሁ ልጁ አባቱን እንዴት እንደፈለገ ያሳያችኋል። አባቴ፣ የአባቴ ቤት። ሃሌሉያ አይደል? ወደ አባት መመለስ በልባችሁ ካልሆነ ወንድማችሁ መልሶ ያስወጣችኋል። ድርገመው። በልባችሁ ጨክናችሁ ካልተመለሳችሁ አባታችሁ ቤት ወንድማችሁ በደስታ አይጠብቃችሁ። ከልባችሁ ካልተመለሳችሁ አማራጭ እንደሌላችሁ የአባቴ ቤት ይሻለኛል ብላችሁ ገና ሳትመጡ ካልወሰናችሁ የሚጠብቃችሁ የአባታችሁ ፍቅር የወንድማችሁ ግልምጫ ነው። ልጁ በርዶለታል፣ ጨርሷል። አሁን የሚታገልበት ነገር የለውም። አባቱ ቤት ሲመጣ የሚጮህበት ነገር የለውም። ማንም ቢገላምጠው ከቤቱ አይወጣም። ለምን? የተመለሰው በልቡ ነዋ። በልቡ እንዴት እንደተመለሰ ላሳያችሁ። ኢየሱስ ጌታ ነው። ሃሌሉያ! እንዴት እንደተመለሰ ልንገራችሁ። ሶ ማይንድ ብሎይንግ። በጣም ነው የደነገጥኩት ይህን ቃል ሳየው። አይታችሁ ከሆነ ታናሹም ልጅ ወደ ልቡ በተመለሰ ጊዜ የአባቴ ቤት ይሻለኛል ነው ያለው። ሶ አባቱ ስለናፈቀው ዝግጅት አያስፈልገው። ጋድ ዝግጅት አያስፈልገው። ስሙኝ በደንብ አድርጋችሁ፣ ቀን እየቆጠራችሁ ያላችሁ ለመመለስ። መጽሐፉ ምን ይላል? ታናሹም ልጅ እንዲህ ብሎ አለ፣ አባቴን እንደዚህ እለዋለሁ፣ በሰማይና በምድር በድያለሁ እለዋለሁ ብሎ ተናግሮ ያደረገው ዝግጅት የልብ እንጂ የልብስ አይደለም። ጻፉት ይሄንን። ያደረገው ዝግጅት የልብ እንጂ የልብስ አይደለም። አስባችኋል? ትናንት በጣም ያለቀስኩት ቁጭ ብዬ ልብሱን ሳይቀይር አባቱ ቤት መጣ። ሃሌሉያ! ልብሱን ሳይቀይር። ምክንያቱም የተመለሰው ልቡ ነው። እመኑኝ፣ በፍቅር ከተመለሳችሁ የለበሳችሁት ልብስ አይደለም ይደንቃችሁ፣ የምታገኙት አባት እንጂ። እና ዝግጅት አላደረገም።
እንዴት እያጨስኩ ነው፣ እየጠጣሁ ነው፣ እንደዚህ እየሆንኩ ነው፣ ይገማል ልብሴ፣ ምን ይለኛል ከብዙ ጊዜ በኋላ ስመለስ የሚል ሂሳብ አይደለም የሰራው። የተፈለገው አባት ነው። ደነገጥኩኝ። ልብስ ቀይሩለት ያለው አባት እንጂ ልጁ ቀይሮ አልመጣም። ሃሌሉያ። ስንቶቻችሁ ናችሁ እንዲህ ካላደረኩ ወደ ቤተ ክርስቲያን አልሄድም ብላችሁ መዘጋጀት የምትፈልጉ? ቀይሮ አልመጣም። የመጣው እስከነ ቆሻሻነቱ ነው። ከእሪያ ጋር ሲበላበት የነበረ ልብስ፣ ሲያመነዝርበት የነበረ ልብስ፣ ሲወድቅበት የነበረ ኢማጂን ማይንድ ሴት ነው። ማይንድ ሴት ነው። ልብስ እያወራው ያለሁት ካራክተርን ነው። ልብስ እያወራው ያለሁት አስተሳሰብን ነው። ልብስ እያወራው ያለሁት የህይወት ድካሞቻችንና ዘይቤዎቻችን ናቸው። ተቀይረ ማን አለ? አባት ልብ አልገባም። የሚፈልግ እስከ ልብስ ይጨምር። ከዚህ ከተለያየ ቦታ ስትሄዱ የተጣላ ቤተሰባችሁ ጋር ብዙዎቻችሁ ልትረዱኝ ትችላላችሁ። የመጀመሪያ ነገር የምታዩት እንደምንም ብላችሁ ልብሳችሁን ቀይራችሁ ነው የምትሄዱት አይደል? ስትሄዱ ሽክ ብላችሁ ምናምን ባይኖራችሁ እንኳን አጥባችሁ ወንዝ ሄዳችሁ ለቅለቅ አርጋችሁ አጥባችሁ አይደል? ሰልባይ ተራ ሄዳችሁ ለብሳችሁ ነው የምትሄዱት። ከዛ በኋላ ነው እውነቱን የምትናገሩት። ውይ እኔ እኮ አፍሬ ነው ጉስቁል ብዬ መታየት አልፈልግም። ያ ማይንድ ሴት ነው ያለን የእግዚአብሔር ቤት ውስጥ። ከዛ እንደምንም ብለን ፌክ የሆነ ልብስ ለብሰን እንሄዳለን፣ የኛ ያልሆነ ማለት ነው። ልባችን ካልተመለሰ ለልብሳችን እንጨነቃለን፣ ለምንሰራቸው ኃጢአቶች እንጨነቃለን። ዛሬ የምስራች አለኝ። ባላችሁ ማንነት አባት እየጠራችሁ ነው ያለው። አይገርምም? ወደ ኤደን ገነት ሂዱልኝ። እርቃኑን መሆኑን ያውቃል እኮ። አዳም ግን እርቃኔን ነኝ ብሎ ይነግረዋል ተደብቆ። በነገራችን ላይ የተደበክበት ዛፍ ከእግዚአብሔር አይደብቅም። የተደበክበት ዛፉን ከበላ በኋላ ተደበቀ ይላል። በነገራችን ላይ የተደበቀው ከራስ እንጂ ከእግዚአብሔር አይደለም። አንዳንዴ ጌልቲነት ሲሰማን ስንታመም የምንደበቀው እኛ ነን። የሚመስለን ከእግዚአብሔር የተደበቅን ነው ይመስለን። ያለንበት ከተማ ውስጥ እግዚአብሔር ያየናል። ያላችሁበት ቦታ ያል አዳም አልገባውም። የተደበቀው ከራሱ ነው። ሼሙ ምን አደረገው? ሀፍረት ውስጥ ከተተው። እዚህ እግዚአብሔር ጨዋው እግዚአብሔር መጥቶ አየው አላለው። በሱ ስታንዳርድ ነው የሄደለት። እግዚአብሔር ድምፁን ከሩቅ እንደዚህ አለው፣ አዳም አዳም ወዴት አለ? ሁሉን የሚያይ ፍጥረት በፊቱ የተራቆተው እግዚአብሔር ወዴት እንዳለ ይጠይቀዋል። የት ነው ያለህ ብሎ ይለዋል። እናንተዬ በደንብ ነው የሚያውቀው የት እንዳለ። የፀጉሩን ቁጥር ያውቃል። እግዚአብሔር ሊያዋርድ አልፈለገም፣ ሊፈውሰው ፈልጎታል። ሊፈውሰው እንደዚህ ያለው የማያውቀው እግዚአብሔር ሆነበት። አዳም ማይ ጋድ የማያውቀው ትላንት ያላመለከው እግዚአብሔር ሆነበት። ዛሬ የሰራው ኃጢአት የትላንቱን እግዚአብሔርን ደበቀበት። መልካምነቱን፣ ቅንነቱን፣ የዋህነቱን፣ አባትነቱን ደበቀበት። አያሳዝንም ወይ? ትላንት ፌሎሺፕ ሲያደርገው የነበረ አባ ሲለው የነበረ። ስለዚህ የተለወጠው ማን ነው ብያቸዋለሁ? አዳም እንጂ እግዚአብሔር አይደለም። ኢየሱስ 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 አባቱን ያላወቀ ዛፍ ስር ይደበቃል። ጻፉት። የእግዚአብሔርን አባትነት ማንነቱን ያላወቀ
ዛፍ ስር ይደበቃል። ዳስ ዘ ፕሮብለም። ያንተ ችግር ዛፍ ስር መደበቅ ሳይሆን የተደበቀውን አካል ያለማወቅ ነው። መደበቅ አይደለም ችግሩ፣ ከማን እንደተደበቀ አለማወቅ ነው። እዛ ጋ ነው ችግሩ። አላወቀውም። ሁሉ በፊቱ የተራቆተና የተገለጠ እንደሆነ አልገባህም። አልገባንም። ኢየሱስ አልገባንም። አይገርምም? በነገራችን ላይ ራቆቴ ነኝ እንዲል ነበረ እግዚአብሔር የጠየቀው። እግዚአብሔር የጠየቀው እርቃኔን ነኝ እንዲል ነበረ። አዳም የተደበቀው ከራሱ ስለሆነ አሁንም ከራሱ ጋር ነው የሚያወራው፣ ከእግዚአብሔር ጋር አይደለም። አይገርምም? ጌታ ሆይ እዚህ ጋር ነው ጨዋታው ያለው። እዚህ ላይ ነው ያለው ፊሩ። እዚህ ጋር ስላለ አዳም ሲደበቅ የተደበቀው ከራሱ ፍርሃት ነው፣ የራሱ ሼም ነው የደበቀው። የእግዚአብሔር ማንነት ቢያቅ በአይኑ ፊት ሁሉ እርቃን ነው የወጣው፣ የተደበቀ ነገር የለም። ስለዚህ አንድ ብርሃን የበራለት አይመስላችሁም ወይ? ያ ታናሹ ልጅ አንድ ብርሃን የበራለት አልመሰላችሁም ወይ? ልብስ ሳይቀይር መጣ። ሳይቀይር መጣ። ኢየሱስ ጌታ ነው። ምኑን ነው መቀየረው? ምኑን ነው መቀየረው? እንደ በከትኩኝ ሄዳለዋል፣ እንደ ገማው ሄዳለታል። ሃሌሉያ! እንደ በከትኩኝ እንደ ገማው እንዲሁ እንዳለ ሄደለታለሁ። እና እንደሄደ ሲያገኘው ልብስህን አላለው ያለው ልጄ 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 ልብ አይደቅም። ልጄ ሞቶ ነበረ፣ ህይወት አገኘ፣ ተነሳ። ጠፍቶ ነበር፣ ተገኘ። አይደለም ወይ ቅዱሳን? ይሲ አባቱን ያወቀ ልጅ እስከነ ልብሱ ይመጣል። አባቱን ያላወቀ አዳም ዛፍ ስር ይደበቃል። ዳስ ዘ ፕሮብለም። ቦት ሁለቱ ችግራቸው ይሄ ነው። ይሄኛው እድል ሰጠው፣ እድል ሰጠው። አዳም ወዴት ያለው ብሎ አይ እርቃኔን ስለሆንኩ ተደበቅኩ አለው። አዩ ሲሪየስ? በነገራችን ላይ ድሮም ለብሶ አልነበረም ከእግዚአብሔር ጋር የሚያሳልፈው። አዳምዬ ያልገባ ድሮም ልብስ አልነበረውም። እርቃኑ ያው ነበር አዳም። አሁን እርቃኔ ነኝ ሲል እግዚአብሔር እንዲህ something is not right አይደል እንጂ ያው አዳም ልዩነት ያመጣው የበላው የህይወት ዛፍ እንጂ የለወጠው ልብስ አይደለም። እርቃን ያደረገው ያለመታዘዙ ነው። አዳም በሱ ቤት ምን ነበረው ማለት ነው? ልብስ ነበረው። እግዚአብሔርን የሚደብቅበት አፍረተ ስጋውን ማለት ነው። አዳም ያልገባው ነገር የበላው ነው እርቃኑን እንደሆነ ያሳየው ለራሱ እንጂ ለእግዚአብሔር አይደለም። ለእግዚአብሔር ሳይበላም ራቁቱን ነበረ። ከበላም በኋላ ራቁቱን ነው። ዛፍ ስር ሲደበቅም ራቁቱን ነው። እግዚአብሔር በየትኛውም አቅጣጫ ያውቀዋል እርቃኑን ማለት ነው። ዩሲ አንዳንደኛ ምንድን ይመስለን አዳም ተደበቀው እርቃኑን መሆኑ በፊት ለብሶ ነበረ ወይ? ኦኬ ላብራራላችሁ። የለበሰው ራሱን እግዚአብሔርን ስለሆነ ነው ያላፈረው። ያወለቀው እግዚአብሔርን ነው። ለብሶት የነበረው ራሱን እግዚአብሔርን ነበረ። የሱን ፌቨር አይደል? የሱን ጸጋ፣ የሱን ምሕረት፣ የሱን ፍቅር፣ የሱን አባትነት ነው ያወለቀው እግዚአብሔርን እንጂ ልብስ አይደለም። ከኔ ጋር ናችሁ?
ያወለቀው ማንን ነው? ራሱ እግዚአብሔርን ያወለቀው። ስለዚህ ነው የተደበቀው። ብቻውን ሆነ። ከዛ የለበሰውን እግዚአብሔርን ተደበቀው። የዋህ ቅን ቸር አባት እንደዚህ ያለው ወዴት አለ? እኔ ሁሌ ነው ነግራችሁ እዚህ ቦታ ላይ አዳም አዳም ወዴት አለህ ማለት ያስለቅሰኛል። የበላው አዳም የተደበቀው አዳም ፈላጊው እግዚአብሔር አይደል? እናንተዬ ተበድሎ ልብስ የቀየረው እግዚአብሔር እኮ ነው ለአዳም አይደል? ቅጠል አገለደመ ይላል፣ ቁርበት አለበሰው። የተበደለው እግዚአብሔር ልብስ ቀየረለት። አይ ቲንክ ይህ ቅጠሉ ስለሚደርቅብህ ሌላ ላልብስ ብሎት ልብስ መረጠለት። የማይደርቅ የሚቀጥል የሚዘልቅ ልብስ ሰጠው። አዩት ሚ ጋይስ ከኔ ጋር ናቸው። ስለዚህ ልብስ ይዘህ አትምጣ፣ ሊይዘህ አትምጣ። እሱ ጋር ጀግና ልብስ አለ፣ በረሃ የማያቀልጠው ልብስ አለ፣ ፀሐይ የማያደርቀው ልብስ አለው። ህይወት ዘመንህን አዝልቆ የሚያስኬድ ልብስ አለው። በሱ ዲዛይን የተደረገ በሱ የተሰራ በራሱ በግ የተዘጋጀ ቆዳ የተሰራ ክራይስት የሚባል ልብስ አለው። ማጋ እሱ ጋር። ስለዚህ ልክ እዩ ሉቃስ ምዕራፍ 15 ላይ ልጁ ምን አይነት ብልህ ልጅ ነው፣ እንደለበሰው ልብስ ቅጠሉን ለብሶ ሄደለት አየው እና ይህን ልብስ ቀይሩለት ያለው እሱ ነው። ለምን መጣ ቢባል ያውቀዋል። አዳም ለምን ተደበቀ? ጠፍቶበታል እግዚአብሔር። ልብሱ እግዚአብሔር ጋር አለ። ሳትቀይሩ ነው። ሃሌሉያ! ሳትቀይሩ ነው። መቀየር አይጠበቅባችሁም። ሽትት እንዳላችሁ ማነው ኤፌሶን ይነግረናል አይደለ? ሙታን በነበራችሁ ጊዜ በክርስቶስ ሕይወትን ሰጣችሁ። ሙታን ነበራችሁ። ሃሌሉያ ሃሌሉያ። ይህን ነው ልተውላችሁ መፈልግ። አዳም አላወቀም አደለ? በኤደን ገነት ውስጥ ሲመላለስ የነበረው ድምፅ እኮ ጅረት አይደል? ናይ እግዚአብሔርን ድምፅ ስሙ። ጅረት እኮ ነው በልባችሁ የሚፈስ። በጣም ያን ድምፅ እንድንፈራው ያደረገን ምን ይመስላችኋል? ኢየሱስ ምን ይመስላችኋል? ለምን ፈራ ነው? አቴ ምስራች አለኝ ዛሬ። አንድ ነገር ብቻ ነው ከኛ የሚጠበቀው፣ ወደ ልባችን መመለስ። ወደ ልቡ በተመለሰ ጊዜ የአባቴ ቤት ይሻለኛል አለ። ሃሌሉያ። ከዛስ በኋላ ዝግጅት አያስፈልግም። ሃሌሉያ። ለመመለስ ዝግጅት አያስፈልግም፣ ልብ እንጂ። አታቁሙ። ምንም ውስጥ ብትሆኑ አታቁሙ። ኑለት። ጠረን ይቀይራል። ኢየሱስ ጌታ ነው። ልብስ ይቀይራል። ስም ይቀይራል። አድራሻ ይቀይራል። ይህንን የአባት ልብ አንደኛውን አስፔክት ደግሞ የሚያምረውን ቦታ ላሳያችሁ። ትዝ ይላቸዋል ብሩክ ሲያነብልን እንደነበረው ውስጥ ሰለብሬት እያደረገ ታላቁ ልጅ ከእርሻ መጣ ይላል አይደለ?
ከእርሻ መጥቶ ባሪያውን የጠየቀው በጣም እንደዚህ አለ። ምንድነው የምሰማው የዘፈን ስም ስል ወንድምህ ተገኘ አይደል? አይታችሁ ከሆነ መጽሐፉ ምን ይላል? ተናደደ አይደለም ይል እጅግ ተናዶ ሜንሽን ያደረገው ምንድን ነው? እዩት እስቲ አንበበው ቁጥር 15 ላይ በጣም የሚያሳዝን ነው ታሪኩ። እርሱም ወንድምህ መጥቷል፣ በደህና ስላገኘው አባትህ የሰባውን ፍሪዳ አረደለት አለው። በነገራችን ላይ ስራ ብቻ የሚያቅ ወንድም ከባሪያ ጋር ነው ማውራት የሚወድ፣ ከአባት ጋር አይደለም። ቸርስ ብለህ ገብቷቸዋል። በጣም አገልግሎት የሚያበዛ ሰው ባሪያ ይወዳል። ለምን እንደሆነ አላውቅም። he's busy doing the ministry, right? So ፌሎሺፑ ያለው ከሰራተኛ ጋር፣ ዱርዬው ግን ፌሎሺፕ ያለው ከአባቱ ጋር። ለዛ ነው ያልጠፋው። ሂዶ ገብቶ ድግሱ እኮ አባቱ ያዘጋጀው ነው። ድግሱ መጠየቅ ያለበት አባቱ እንጂ ሰራተኞች አይደለም። የደገሰው አባቱ ነው። ሰው እሱ ነው። ግን ይሄ እያገለገለ ስሙኝ በደንብ አድርጋችሁ እያገለገለ ልቡና አይምሮ ያለው ስራው ላይ ስለሆነ ግንኙነቱ ከማን ጋር ነው? ከሰራተኞች ጋር። ስራ የሚያበዛል ነገሩ ከሰራተኛ ጋር ነው የሚያወራው። ምን አይነት መልስ እንዲሰጥፈል። በነገራችን ላይ ሰራተኛው ከትልቁ ወንድም ይሻላል። እንዲህ አንተ አለው የሚለውን ስሙ፣ ባሪያው የሚለውን ስሙ። ከአንዳንድ አገልጋዮች እኮ ታውቃላችሁ የእግዚአብሔርን ምሕረት የቀመሱ ዓለማውያን ይሻላሉ ማይንድ ሴት ላይ እግዚአብሔርን ከመፍራትና ከመውደድ አንጻር። በእውነት ርኅራኄ ያላችሁ ማይንድ ሴት ያላችሁ ሰዎች አሉ። ጎሃድ ተቆጣም፣ ሊገባም አልወደደም። ምን አለ? ሊገባም አልወደደም። ተለብሬት ቆይ እንደው ቢያንስ ለነገሩ ቢያንስ የአባትህ ደስታ ያስደስትህ? ወንድምህ ምንም ይሁን ክፉ ይሁን የአባትህ ደስታ ያስደስትህ? ቀጥለው አንብበው ስሙ። ሊገባ አልወደደም። አባቱም ወጥቶ ለመነው። ከዛ ማለመነው አባቱ። እኔ አሁን ልቤን ያፈነዳው ይሄ ነው። ወረዳድ አለ። ምን አይነት አባት ነው ማለት? የአባትነቱ ልክ ሁለቱን ማስተናገዱ። ምን አይነት ሰፊ ልብን ያለው አባት! ሁለት ኤክስትሪም ብሮ አሚን። ይሄ እኮ ነው የሃይማኖቱ ዓለምና የጠፋው የአሕዛብን ዓለም ተመልከቱ። አይሁድና ጀንታይል ናቸው እዚህ ጋር የምታዩት። ሪሶርሱ ያለው እኮ አባት ጋር። አይሁዳውያኖች ይህንን አንደኛው ሳይት ይህንን ነው የሚሉት፣ አንገባም፣ ይሄ አባካኝ ከእሪያ ጋር የዋለ ብለው የሚሉት አሕዛቦችን ነው። አይገባቸው ሰለብሬት ሊደረግ አይገባ። በነገራችን ላይ ቤቱ ሰለብሬት የተደረገው የአባት ቤት ውስጥ በታረደው በግ ነው። ደም የሚያፈላው እሱ እኮ ነው። ለእነሱ ሕግን የተሰጣቸው ለእኛ በጉን የተሰጠ። አገኛችሁ? ለእነሱ ሕግን የተሰጠው ለእኛስ በጉን የተሰጠ። ምክንያቱም የራቅንበት መንገድ የሚያስገባን ሕግ አይደለም፣ በጉ ብቻ ነው። ርቀናላ። ጳውሎስ አለን ርቃችሁ ለነበራችሁ። እነሱ በፍጥረታቸው የወይራው ዛፍ ናቸው።
እኛ በፍጥረታችን የራቀን ከእግዚአብሔር ቤተሰብ የራቀን ሕግ የሌለን ስርዓት የሌለን ነበር። እኛ ከራቅንበት ከገባንበት ጥልቅ ሊያወጣን የሚችል የእግዚአብሔር ልጅ ብቻ ነው። ሙሴ ሊያወጣን አይችልም። ጥልቀቱ ረጅም ነዋ። እነሱ አብርሃም ነው ግንዳቸው፣ የኛ ግንዳችን አዳም ነው። ተለያይተናል። አንድ ነገር ዲስኮኔክት አድርጓል በመካከል። ስለዚህ በቁጣ የሞላቸው እነሱ ታላቁ ልጅ አኮረፈ ይላል አይደል? we are serving the law ሕግን እያደረግን እየጠበቀን ግን ሰለብሬት የሚደረገው ለአሕዛቦች ነው። በሁለት አይ ኢንዲቪጁዋልም እንድትወስዱ ትፈልጋለሁ። አዘ ኮንቴክስቱም ደግሞ ስለ አይሁዳኖችም እንድትወስዱ ትፈልጋለሁ። ምክንያቱም ሁለቱም ብንሄድ የሚያሳየን የእግዚአብሔርን ልብ ነው። ይህን እንድታዩ እኔ ጩኸቴ በነገራችን ላይ እግዚአብሔርን እንድታዩት ብቻ ነው የፈለግኩት። I'm trying to explain the heart of the father ነው። የአባትን ልብ ነው አንደርስታንድ እንድታደርጉ የምፈልገው። አንዴ አሜን አንብቡ በመድኃኒዓለም እርሱም ወንድም መጥቷልና በደህና ስላገኘው አባቴ የሰባውን ፍሪዳ አረደለት አለው። ምን አባትህ የሰባውን ፍሪዳ አረደለት አለው። ምኑን ያረደለት? የሰባውን። ይታያችኋል። በታረደልን የገባ ነው። በታረደልን የገባ ነው። እዚህ ቤት ውስጥ ይሄ ቤት የሚገባበት አይደለም። ቤቱ ያስገባል። ምኑ ነው? የታረደውን ያስገባል። አንድ ቤተሰብ ያደረገን። አይሁዳውያኖቹ ሕግን ሲጠብቁ ነበረ፣ ሲያገለግሉት ነበረ። አልታረደላቸው። በጉ አለው ዳላሳቬኒያ ሌንዳላሶ ታቫረሽያ አለው ዳረሃ ወሳቢኒያቶስ በጉ ለረጅም ዘመን ካገለገሉ ጋር ቀላቀለን። ራሳቸውን ከጠበቁ፣ ሕጉን ከጠበቁ፣ ቅድስናቸውን ከጠበቁ ይልቅ ቤቱ ሰለብሬት አስደረገ። አገር መሞይ የታረደው የሰባው ፍሪዳ አምጥቶ ሲያገለግሉት ከነበሩ፣ ሲያመልኩት ከነበሩ፣ ሕጉን ሲጠብቁ ሲታዘዙለት ከነበሩ ጋር አንድ ቤት ውስጥ ቀላቀለን እና ምንድነው የምሰማው አለ። ምክንያቱም ስሙኝ፣ እዚህ ጋር ይህንን ድህነት አንደርስታንድ ያደረጉት መላእክቶች ናቸው፣ አይሁዳውያኖች አይደሉም። ዋት ሃፕን ብለው ነው ባሪያውን ጠየቁት። ዋት ሃፕን፣ ምንድን ነው እየተከናወነ ያለው ሲል አንድ ነገር ሆኗል። ወንድም እንዴት ወንድም ሊሆን ቻለ? በበጉ የተነሳ we became the brother and sister with who? with the Jew people ማለት ነው። ከአይሁዳውያን ቀላቀለን። አንድ የጥልን ግድግዳ አፍርሶ አንድ ቤተሰብ አደረገ ማለት። ስለዚህ ረጅም ዓመት ስላገለገልከ አልጠየቅም አለው። ጠይቀህ ስለማታውቅ እንጂ ይታረድልህ ነበር። አልጠየቅም። ምክንያቱም የምትኮራው በምትጠብቀው ሕግ ነው፣ በምትጠብቀው ስርዓት ነው እየኮራ ያለ። የሚያጸድቅ መስሏል፣ ወደ አባት የሚያስጠጋ መስሏል። ስለዚህ አንተ ትኩረትም ላይ ነው፣ ሕጉ ላይ ነው። እርሻ ላይ ነበር ይላል። አይታችሁ፣ እርሻ ላይ ነበረ። ከእርሻ ነው የመጣው፣ ስራው ላይ ነው የነበረው። እግዚአብሔርን ማስደሰት ላይ ነበረው። የእግዚአብሔር ደስታ በልጅነት ላይ እንጂ በእርሻው ላይ አይደለም፣ በሕጉ ላይ አይደለም፣ በፍጹም አይደለም። እዛ ጋር አይደለም ደስታው ያለው፣ እርሻው ጋር አይደለም፣ ሕጉ ላይ አይደለም፣ ስርዓቱ ላይ አይደለም። የእግዚአብሔር ደስታ ፌሎሺፕ ላይ ነው። በታረደው በግ አማካኝነት ገብተናል። የት? አባት ቤት ውስጥ ተገኝተናል። እሱ ባረደልን። ደስ የሚለው ነገር እነሱ የሚቀይሩት ልብስ አላቸው፣ እኛ የምንቀይረው ልብስ የለ። እንደ ጨቀየን የመጣ ነው። ምክንያቱም የናፈቀን የአባት ፍቅር ነው። ጀንታይልስ አሕዛቦች አንድ ቤት ውስጥ ተገኙ፣ በታረደው ፍሪዳ ገቡ። የት? ቸሩ አባት ቤት። ሊያ ነው አይሁዳኖች እስካሁን ያኮረፉት።
አኩርፈዋል፣ አንገባም። እንዴት ይታረድላቸዋል? አሕዛቦች እንዴት ይድናሉ? እንዴት ይገባሉ? እንዴት ይቀላቀላሉ? እኔ እኮ በህይወት ዘመኔ ሁሉ you see what he's saying right? ምን እንዳለ እኔ እኮ አንብበው ሚለውንና ስማው። ተቆጣ። ምን አለ? ተቆጣ። ትዝ ይላችኋል ሐዋርያ ሥራ ምዕራፍ 10 ላይ ጴጥሮስ ያለው አንድ አራት እንትን ያለው ከሰማይ ወረደ አለ። ከዛ በኋላ አንስተ ብላ ሲለው አልበላም አለው። ለምንድን ነው ማትበላው ሲለው እንዳረክስ የረከሰ ነገር ወደ አፌ። ይህንን የሚለው ቅድስና ላስተማረው ለእግዚአብሔር ነው። ስለ ቅድስና ጴጥሮስ እየነገረው ያለው የረከሰና የተቀደሰ ብሎ በሕግ የሰጠው ራሱ እግዚአብሔር ነው። አዳፕት ከማድረጉ የተነሳ ጴጥሮስ ለራሱ ለእግዚአብሔር መልሶ ምን ይለዋል? የረከሰ ነገር በአፌ ገብቶ አያውቅም ብሎ ለቀደሰው እግዚአብሔር ነው እየነገረው ያለው። you know how much we are far ምን ያህል ርቀን እንደነበረ ምን ያህል ትምክተኞች እንደነበሩ ይታያቸው። ሐዋርያ ሥራ ምዕራፍ 10 ላይ መልሶ እንዲህ አለው፣ አርደ ብላ። ሃሌሉያ። እስኪ ፈልግና አንብቡ 10 ላይ ራእዩን፣ የጴጥሮስ ራእይ። ናሂ አንተ go ahead. Ooh, praise God, praise God, praise God, praise God, praise God. Amen. ከራእዩ ልጀምር ፓስተር? ስሙ እንደዚህ ይላል። አሁንም ወደ ኢዮጴ ሰዎች ልከህ ጴጥሮስ የሚባለውን ስምዖንን አስመጣ። እርሱ ቤቱ በባህር አጠገብ ባለው በቁርበት ፋቂው በስምዖን ዘንድ እንግድነት ተቀምጧል። ልታደርገው የሚገባህን እሱ ይነግርሃል። አሁን ይሄ ጀንታይል ነው፣ አሕዛብ ነው ሰውየው። መልአኩ ተገለጠለትና በነገራችን ላይ እግዚአብሔር እንደ ጴንጤ አይደለም። ክብር ሁሉ ለኢየሱስ ይሁን። የሁሉንም ጸሎት ይሰማል። ደግሜ እላለሁ እግዚአብሔር እንደ ጴንጤ አይደለም። ስላይደለም እግዚአብሔርን አመሰግናለሁ። ቆርኔሌዎስ ምክንያቱም ይሄ ሰውዬ አሕዛብ ነው። መጥቶ መልአኩ ተገለጠና ስማ ቆርኔሌዎስ አለው፣ ለመታሰቢያ ጸሎትህ ተሰምቶልሃል። ጴንጤ ስለሆነ አይደለም ጸሎቱ የተሰማለት፣ እግዚአብሔርን ይፈራ ነበር ይላል። እና God is so kind የሆነ ቤተክርስቲያን አባል አይደለም ቆርኔሌዎስ። he's so kind በቃ ቸር ነው። he's good guy። በቃ ዝም ብሎ አንዳንዴ እማሆይ የሚባሉ አያሳዝሟቸው በጣም እኛ በክርስቶስ ካልሆኑ በቃ እግዚአብሔር አይሰማቸውም ምናምን ነገር በጣም ነው የሚሰማቸው። እና በጣም ነው ይኸውላችሁ ቆርኔሌዎስ ሰማው፣ እግዚአብሔር ሰማው። ቅኑ ቸሩ እግዚአብሔር ሰማ። መዳን ነው ማይቻለው። ስለዚህ እግዚአብሔር ፌቨር ሊያደርግ ፈለገ። ለቆርኔሌዎስ ፌቨር ሊያደርግለት። what kind of favor bro? without the Christ መግባት አትችልም። ጸሎት ሊሰማ ይችላል። ኑሮ ሊስተካከል ብትሆን የፈለገ አሪፍ ብትሆን እግዚአብሔር ጸሎትን በቅንነት ሰምቶ ድህነትን ግን የሚያመጣል መልአኩ ራሱ የድህነትን ወንጌል መስበክ አይችልም። በነገራችን ላይ the angel he can preach the gospel. why? ወንጌሉ ማርቆስ ሲነግረን የመንግስቱን ወንጌል ሰጣቸው የሚለው ለመላእክቶች አይደለም፣ ለሰው ልጆች ነው። በእጃችሁ ከዛ እስከ ፀሐይ መጥለቂያ ድረስ ይሰብኩ ዘንድ የዘላለሙን ወንጌል ለማሰጠ ለሰው ልጆች ነው የሰጠው። so the angel came መጣና አፒር አድርጎ እንዲያሉ ስማ አለው፣ ጸሎትህ ተሰምቶልሃል። ሃሌሉያ ሃሌሉያ። በእውነት አንድ ነገር ልንገራቸው። እኔ ትልቅ ሰዎችን ሳይ ምንም እስላም ይሁን ኦርቶዶክስ ይሁን I don't care እና እግዚአብሔር ይሰማዎታልና ጸልዩልኝ እላቸዋለሁ። የምታመጡትን በጣም አያለሁ። ጸልዩልኝ እላችሁ፣ ወደ እግዚአብሔር ጸልዩልኝ።
እኔ ያልኩት እግዚአብሔር የሚፈሩትን። ነገር ግን ድህነት ያለው በማን ነው? በጥሩ ሰውነት በሽበትም አይደለም፣ ጌታ ኢየሱስን በመቀበል ጌታ ኢየሱስ ብቻ እንየው። ስሙ ከዛ ጎሄድ የተናገረውን መልአክ በሄደ ጊዜ ከሎሌዎቹ ሁለቱን ከማይለዩትም ጭፍሮቹ እግዚአብሔርን የሚያመልክ አንዱን ወታደር ጠርቶ ነገሩ እግዚአብሔርን የሚያመልክ ይህንን የጻፈው ሉቃስ ነው። ሐዋርያት ሥራ ላይ እግዚአብሔርን የሚያመልክ ብሎ ሜንሽን አድርጎ ማለት አገኛችሁ? እሺ ጎሄድ አንዱን ወታደር ጠርቶ ነገሩን ሁሉ ተረከላቸው፣ ወደ ኢዮጴም ላካቸው። እነርሱም በነገው ሲሄዱ ወደ ከተማም ሲቀርቡ ጴጥሮስ በ6 ሰዓት ያህል ይጸልይ ዘንድ ወደ ጣሪያው ወጣ። እቺን አንድ ሰበር ነገር ልንገራችሁ። በጣም አይሁዳውያኖች የሚጸልዩበት የሰዓት ክፍል አለ። 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 12 ሰዓት ይጸልያሉ። ስሙኝ በደንብ አድርጋችሁ። ለምሳሌ ባክግራውንዳችሁ እንደ ሪሊጅነታችሁ በሃይማኖት ውስጥ እንዳሳለፋችሁ አትሊስት ያንን ይዛችሁ ጸልዩ እስቲ። አዳኒ ምን እላለሁ? ጌታ ነፃ አውጥቶኛል፣ እሁድ እሁድ ብቻ ነው የሚሄደው። ኢፍ ዩ ሃቭ the most beautiful culture አለ። ከሌሊቱ 11 ሰዓት ኦርቶዶክስ እያላችሁ ትጸልዩ ነበረ። አሁን ግን የምትጸልዩ የሆነ ሰዓት ነው። ጥሩ እኮ ነው የምትነሳ ያ ካልቸርን ወደ እግዚአብሔር መንግስት ቀየረው። ለምሳሌ በቀን 5 ጊዜ የምትጸልይ ከሆነ ዮሐንስ በቀኑ 9 ሰዓት ሊጸልዩ ሄደ ይላል። 6 ሰዓት ላይ ሊጸልዩ ይሄዳል። ይሁ ጴጥሮስን ሰዓት ነው እየነገረን ያለው። ለምን ካልቸር አለ። ያንን ካልቸር ቀይሮ ኔትወርኩን የቀየረው በክርስቶስ ኢየሱስ አማካኝነት ነው። እግዚአብሔር የሚነካው ሰዓቱ አይደለም። አላዴ ምን እንሆናለን? በጣም የሚገርሙ ካልቸሮች እግዚአብሔርን ኢንካውንተር የሚያደርጉ ዲስፕሊን የሚያደርጉንን ካልቸሮች ልንወስዳቸው ይገባል። እኔ ዴዲኬሽን የወሰድኩት ከእስልምና ነው። ሶ ዴዲኬትድ አልጫወጥም። በጣም ሪኮግናይዝ አደርጋለሁ። ሜን የቀየርኩት ምኑም ነው ብትሉ ኢንጂኑን ነው፣ ህይወት ነው የቀየርኩት። ቀይሬ በክርስቶስ አድርገው በቢቀመ ፓወርፉል። ክብር ሁሉ ለኢየሱስ ይሁን። ከሞን ጋይስ ቀጥላ ያው ሰበር ብዬ ነው ያው ተርቦም ሊበላ ወደደ። ሊያዘጋጁለት ሳሉም ተመስጦ መጣበት። ሰማይም ተከፍቶ በ4 ማዕዘን የተያዘ ታላቅ ሸማ የሚመስል ዕቃ ወደ ምድር ሲወርድ አየ። በዚያውም 4 እግር ያላቸው 2 አራዊትም በምድር የሚንቀሳቀሱት የሰማይ ወፎችም ነበሩበት። ጴጥሮስ ሆይ
ተነስተህ አርደ ብላ የሚልም ድምፅ ወደ እርሱ መጣ። ጴጥሮስ ግን ጌታ ሆይ አይሆንም፣ አንዳች እርኩስ የሚያጸይፍም ከቶ በልቼ አላውቅምና አለ። ለማን ያለው? ለእግዚአብሔር፣ ለቀዳሹ ሕግ ለሰጠው። አረ በጣም እኮ ነው የሚገርመው። ለእግዚአብሔር ምን ብሎ አለው? በአፌ ውስጥ የረከሰ ነገር ገብቶ አያውቅም። እዚህ ጋር መልእክቱ ምን ነው? ፕራክቲካሊ ሊመጣ አይሁድ ሊቀላቀሉ ነው። ማን ነው? አሕዛቦች። the same holy spirit እነሱ ያገኙትን መንፈስ ቅዱስ አሕዛብ ላይም ሊወርድ ነው። የጴጥሮስ ግን እንኳንና በውን በቪዥን ራሱ የማይሰት ነው። ቪዥን ውስጥ ሆኖ አይሰትም። የረከሰ ነገር በአፌ ገብቶ አያውቅም። በቪዥን አይሰትም ከመያዛቸው የተነሳ እግዚአብሔር እንዳለ ተነስተህ ብላ። ክብር ሁሉ ለኢየሱስ ይሁን። ተነስተህ ብላ። this is the beautiful part። አሁን ወደ ሉቃስ 15 ስንሄድ ቆሞ ምንድን ነው ያለው? አልገባም አለ። ምን አይደለም እዚህ ድግስ ላይ አልገባም። ምክንያቱም ምን አለው? ለኔ ታርዶልኝ እንደዚህ አይነት ድግስ ሆኖ አያውቅም። ቤት ውስጥ ሴሌብሬሽን ሆኖ አያውቅም። ያ ልጅ ሲገኝ ነው ሴሌብሬት የተደረገው። በልጁ ሞት ነው አሕዛቦች ቤት ውስጥ ስፍራ ያገኙት። በክርስቶስ ሞት ነው እዛ ቤት ውስጥ ድምፅ የተሰማው። በክርስቶስ ሞት ነው እኩል ልብስ የለበስ ነው። ሞቱ አንድ አደረገን። ሃሌሉያ ያለውን ስሙ። ታላቁ ልጅ አንድ ቀንም ለኔ አርደህልኝ አታውቅም፣ ከጓደኞቼ ጋር እንድደሰት። ምን ላይ ነበርኩ አለው? እርሻ ላይ ነበርኩ፣ ሁልጊዜ አንተን አገለግልህ ነበረ። አይገርምም? ሕግን እጠብቅ ነበረ፣ ስርዓቱን እጠብቅ ነበረ፣ እታዘዝ ነበረ። ሙሴ የሰጠውን ሕግ እየጠበቅኩ ነበረ። በዛ ስርዓት ውስጥ ነው ያለሁት። አንድ ቀንም ግን ተደስቼ አላውቅም። ዩሲ የአባትን ፍቅር በታረደው በግ ብቻ ነው መደሰት የምትችለው፣ በጠበቀው ሕግ አይደለም። በፍጹም አይደለም። በፍጹም አይደለም። እስናሮ አሰም ጋይስ፣ እስናሮ አሰም። የአባትነት ልቡ በክርስቶስ ተከፈተልን፣ በታረደው በዛ ሙኩት። ሃሌሉያ። በሱ ደስታ ሆነ፣ ቤት ውስጥ በሱ ፍሳሐ ሆነ፣ በሱ በታረደው የእግዚአብሔር ፋሲካ ሆነ። ሃሌሉያ። ዘመኑን ሕግ ሲጠብቅ ቆይቶ ሕግ አፍርሼ እኔ ቤት ውስጥ ታረደልኝ፣ ደስታ ሆነልኝ። ሃሌሉያ። እግዚአብሔር ከእርሻው ጋር ሳይሆን ከልጆቹ ጋር ጉዳይ አለው። ሃሌሉያ። አኮረፈ። ሐሳቡ ያልተቀየረው ስለታረደልን ነው። ታይቷል። ቤቱ አይሁዳውያኖችንና አሕዛቦችን አንድ ፋሚሊ ጋር አደረገ። የታረደው አንድ አባት ሆነልን። ደስ አይልም ወይ? ደስ አይልም ወይ? ምን አይነት አባት ነው? ለመነው ይላል። አይታችኋል። አሁንም በክርስቶስ እየለመናቸው ነው ያለው። እየለመናቸው ነው ያለው። አይሁዳውያኖችን ለመነው። ግባ፣ ግድ የለህም፣ በጉ ያንተ አይደለም የኔ ነው። አሚን። ላላረድከው ካንተ ካልተነካ እሱ ባረደልን፣ አንተ ምን አገባህ? እሱ ላጸደቀን፣ እሱ ለተቀበል። ችግሩ ትምክት ዘመንን ሁሉ ስላገለገልክ ነው። ኢንዲቪጁዋልም ስታደርጉት አዘ ግሩፕም ስታደርጉት ይሄ ነው አይደል? ያገለገለ ነው ሁልጊዜ የሚመካበት ያለው። አሁን ቤተክርስቲያን ውስጥ ያቃቱን ሰዎች ያገለገሉ ሰዎች ናቸው። የሚያገለግሉ ሰዎች፣ በተለይ በጥንቃቄ የሚያገለግሉ ሰዎች ወድቀው የተነሱትን እንዴት አድርጎ ሊለወጥ ይችላል? እንዴት አድርጎ ሊያገለግል? እኛ ዘመናችንን ሁሉ ራሳችንን እየጠበቅ ዴዶን ዲዘርቭ የሚሉ ማለት አሁንም ሕግ ጠባቂዎች ነው እያስቸገሩን ያለው። የአባትን ልብ ያወቁ አይደለም።
የመጨረሻ መልእክት ልንገራችሁ፣ አልሄድም ከዚህ በኋላ። ክብር ለኢየሱስ ይሁን። ኢትስ ቢዩቲፉል። በጣም በጣም ታናሹን ልጅ ወደ ልቡ በተመለሰ ጊዜ ልብስ ሳይቀይር ሮጠ። በሉት ይህንን ከኔ ጋር። ታናሹን ልጅ ወደ ልቡ በተመለሰ ጊዜ ልብስ ሳይቀይር ወደ አባቱ ሮጠ። ልብስ ሳይቀይር፣ እችን እንዳትረሷት። ታናሹን ልጅ ወደ ልቡ በተመለሰ ጊዜ ልብስ ሳይቀይር ወደ አባቱ ሮጠ። ሃሌሉያ። ታናሹን ልጅ ሃሌሉያ። የዋለው ከእሪያ ጋር ነው፣ የሚገማ ቦታ ነው ያለው። አባቱን ግን ስለሚያውቀው ልብስ ሳይቀይር እየሮጠ ሄደ። እዚህ ውስጥ ያላችሁ ማናችሁም በምንም ህይወት ውስጥ እየኖራችሁ ያላችሁ ካልተቀየርኩኝ ወደ እግዚአብሔር ቤት አልሄድም የምትሉ፣ ካላቆምኩኝ ይህን ነገር ካልተውኩ ብላችሁ የምትሉ እግዚአብሔር እየጠበቃችሁ ነው ያለው። ስሙኝ፣ ድሮም ያውቃችኋል ያላችሁ። ልክ አዳም ቅድም እንዳልነው ሲደበቅ፣ አዳም ሲደበቅ ያላወቀው ነገር ድሮ ምርቃኑን ነበረ። እንዳትረሱ ይሄንን። አዳም እርቃኑን የሆነው ለራሱ እንጂ ለእግዚአብሔር ድሮ ምርቃኑን ነበረ። ያየዋል። አይገርምም? ናይ አይገርምም? አይገርምም ወይ? ታውቃላችሁ እግዚአብሔር እንደሚያየን የምናውቀው ኃጢአት የሰራን ቀን ነው። ከዛ በፊት አናስብም አይደለ? ስንጸልይ ሳለ ስናመልከው ሳለ እያየን እንደሆነ አይገባንም። ልክ ኃጢአት ስንሰራ ግን ለምን ይመስላችኋል? እሶ ፔንፉል። ምክንያቱም የሚጠፋብን እግዚአብሔር ከሆነ ምንጠፋው እኛ ነን። that's the problem። አዳም ያላወቀው ነገር ሳይበላ እርቃኑን ነበረ። ሲበላ እርቃኑን የሆነው ለሱ ነው፣ ለእግዚአብሔር አይደለም፣ በፍጹም አይደለም። ነገር ግን የኃጢአት ችግሩ ምንድነው የሚላችሁ? እግዚአብሔርን ያርቅባቸዋል። ከዛ ሼም ያስይዛቸዋል። ለቃችሁ ትወጣላችሁ። እግዚአብሔር ይላቸዋል ዛሬ ሳትወድቁም ወድቃችሁም እርቃናቸውን አውቃችኋለሁ እያለን ነው እግዚአብሔር። በየትኛውም አቅጣጫ ከሱ የተደበቀ ማንነት የለም። ያን የገባው ያ ታናሽ ልጅ ነው እለዋለሁ። ትዝ ይላችኋል፣ የተጠቀመው ቃል ፓወርፉል ነው። እንዲህ የሚቃል ጥቅም በሰማይና በምድር ፊት በድያለሁ ሲለው ምን እያለ ተደብቄ አላቅም ሳምጽብህ። በሰማይ ፊት ካለ ሰማይ የጠፋበት ቦታ ሁሉ ሰማይ አለ አደለ? ሰማይ ያለበት ቦታ አለ፣ ሁሉ ቦታ ላይ ሰማይ አለ። ምን እያለው ነው ያለው? አንድም ቀን ኃጢአቴ በፊት የተሰወረ አያውቅም። ኃጢአቴን ታውቀዋለህ፣ በደሌን ታውቀዋለህ። በሰማይና ምድር ፊት ነው የበደልኩ፣ ተደብቄ አይደለም። ይኖስ አይ ኖ ይኖ ሚ አይደለም፣ ታውቀኛለህ። ስለዚህ አሁን ግን ልቤን የተመለሰው ልቤ ተመልሷል። አሁን ልቤ አንተን ፈልጓል። ልብህ እግዚአብሔርን ከፈለገው ለልብስህ አትጨነቅም፣ ለባህሪ አትጨነቅም፣ ለጫት አትጨነቅም፣ ለሲጋራ አትጨነቅም፣ ለዝሙት አትጨነቅም፣ ለመጠጥ አትጨነቅም፣ ለምንም አትጨነቅም። ልቡ የተመለሰ ሰው ሮጦ ይገባል። ሰው ሁሉ እያሾፈበት ያ የማን ልጅ ነው? የእግዚአብሔር ልጅ አይደል እንዴ? ምን ሆኖ ነው እንደዚህ የሚሸተው? ምን አይነት ስትባል who cares? የሚሄደው አባቴ ቤት። ለነገሩ ጨክኖ ያልመጣው ቅድም እንዳልኳችሁ ወንድሙ ያስወጣዋል። ልገው ጨክኖ ያልመጣ ወደ አባቱ ቤት ወንድሞቹ ያስወጣዋል። ብዙ ጊዜ ሞክረዋል አይደለ? አንተ ንስሐ የምትለወጥ አይመስለኝም አይደል ይለዋል። አባቱ እኮ አላለህም። የተበላው ብር እሱ፣ የተበላው ንብረት እሱ፣ የተቀበለ እሱ። ወንድሞች እንዲላል አንተ የምትለወጥ አይመስለኝም። ሳይህ እንደውም አይምሮህ ልብህ ያው ነው፣ እዛ ውጭ ነው ያለው፣ ዓለም ነው ያለው ይለዋል። ለነገሩ ድሮም የመጣሁት አንተ ቤት አይደለም በለው። ድሮም የመጣሁት ወንድሞች ቤት አይደለም አባቴ ቤት ነው። በትክክል የእግዚአብሔር ቤት ውስጥ ከመጣችሁ ፓስተሩ ያስወጣችሁ።
አስወጣችሁ። በነገራችን ላይ ለተመለሱ ሰዎች ያልተደሰቱ ሰዎች እርሻው ላይ የሰነበቱ ናቸው። በወንድሞች መመለስ እንጆይ ካላደረጉ እርሻው ላይ ናቸው። ስሙኝ፣ ከአባቱ ጋር የሚውል ቢሆን ኖሮ ታላቁ ወንድም አባቱ 24 ሰዓት እያለቀሰ ያለው ለታናሽ ለወንድሙ ለልጁ ነው። የልቡን ትርታ አንደርስታንድ የሚያደርገው ከአባቱ ጋር ጊዜ ሲኖረው ነው። ታያችሁ፣ ከአባቱ ጋር ታይም ቢኖረው አባቱ 24/7 እያለቀሰ ያለው ስለጠፋው ልጁ ስለሆነ የአባቱን ልብ ይካፈል ነበረ። እሱ 24/7 እርሻው ላይ ስላለ የአባቱን ሐዘን አላወቀም። አባቱ ግን ትዝ ይላችኋል አንደኛ ሳሙኤል ምዕራፍ 13 ላይ አንድ ብርሃን በርቶልናል። ዳዊትም ከወንድሙ ከልጁ ሐዘን በተጽናና ጊዜ አቢሴሎምን ናፈቀ። ምንም አላወራም፣ ፊቱ ተለወጠ። ከዛ አወቀው አንድ ጀግና፣ ይሄ ንጉሥ ልጁን ናፍቋል፣ ፊቱ እየተጨማደደ። አያችሁ፣ ከአባት ጋር የሚያሳልፍ አካል የጠፋውን እንደሚፈልግ ይገባዋል። ችግሩ ሁልጊዜ አገልግሎት ላይ ያሉ ፓስተሮች፣ አገልጋዮች ችግራቸው ሚኒስትሪ ላይ እንጂ የአባት ልብ ጋር ስላይደለ ለጠፉ ሰዎች ምንም አይመስላቸው። በልቡ ጋር ቢጠጉ ኖሮ እንዲህ የሚል ድምፅ ይሰማል። ተጠማው የሚል ድምፅ ይሰሙ ነበር። ተጠማው፣ መስቀል ላይ ሆኖ ተጠማው። የተጠማው ውሃ አይደለም። ምክንያቱም ኮምጣጤ እንደሚሰጡት እያወቀ ነው ተጠማው ያለው። ስለዚህ ውሃ አልጠማውም። ሂኖስ ተጠማው እያለ ኮምጣጤ እንደሚሰጡት እያወቀ እንጂ የተጠማው ውሃ እንደሚሰጡት ስለማያውቅ አይደለም። ስለዚህ የተጠማው አንድ ቃል እንዲፈጸም ነው። ተጠማው ብሎ ኮምጣጤ እንደሚሰጡት እያወቀ መጣራቱን አላቆምም። ስሙኝማ፣ አሁንም መስቀል ላይ እየጮኸ ያለው አንድ ጩኸት አለ። የጠፉ ልጆቼን እያለ ተጠማው እያለ ነው ንጉሱ። ተጠማው እያለ ነው ጌታ። ተጠማው፣ ልጆቼ ወዴት አሉ? የተሰበሩ ልጆቼ፣ በምላስ የተሰበሩ፣ በሪጀክሽን የተሰበሩ፣ ከቤት የተባረሩ፣ ከእግዚአብሔር ቤት የወጡ ተጠማው እያለ ነው ጌታ። ተጠማው። እርሻ ላይ የቆዩ ወንድሞች ግን ያን ድምፅ መስማት ተሰኗቸዋል። ፕሮግራማቸው ኮንፈረንሳቸው መሳካት ያለ መሳካቱ፣ ትንቢታቸው መፈጸሙ ያለ መፈጸሙ፣ ጉባኤያቸው መሙላት ያለ መሙላቱ፣ ካዝናቸው መሙላት ያለ መሙላቱ እሱ ነው እያስጨዋቸው ያለው አገልጋዮች በዚህ ዘመን። ጩኸቱ ይነሱና ቴዎሎጂው ተነካ ዶክትሪን ይላሉ። ተነስተው እነዚህ የመጽሐፍ ቅዱስ አስጠባቂዎች እየጮሁ ያሉት እሱ ነው። ነቢያቶቹ ኪሳቸውን ሁሉም እዩዋቸው፣ በየጎራ ገመድ ይዘው እየተጓተቱ ያሉ እግዚአብሔር የተጠማውን የሚያረካ ጩኸት አይደለም የሚጮሁት፣ ይልቁን የሚያስወጣ ተሰብሮ የመጣውን እንዴት አድርገው ዲሳይፕል እንደሚያደርጉት አይደለም የሚያስቡት፣ እንዴት አድርገው ስተት አግኝተው መልሰው እንደሚመጡት። ምክንያቱም እርሻ ላይ ናቸው። የልቡ ምት አይደለም እያዳመጡ ያሉት። የልቡ እሱ ጋር የሉም። ይዋቸው they study the book, they study the Bible, they pray, they minister, they are so busy ኮንፈረንስ በማድረግ ምናምን ኮንፈረንስ ምናምን ብሬክስሩ ኮንፈረንስ they are everywhere። ቲክቶክ ላይ ማተወኝ ቲክቶክ ይዋቸው፣ በየቲክቶኩ ግቡና አዳምጧቸው። አንድ ድምፅ አላቸው። ጠባቂ ናቸው፣ የመጽሐፉ ጠባቂ ናቸው፣ የሲስተሙ በጣም ጠባቂ ናቸው። ርህራሄ የሌለው ድምፅ አላቸው። ሲማቱ አፋቸው ሞልተው እንዳልዳናቸው ይነግሯቸዋል። ተኩላ ይሏቸዋል። ደግሞ እነዛ ይመጡና እነዚህ ደረቆች ይዩ ወንድሙ ረራይ እርሻ ላይ ቆይቶ የመጣ የአባቱን ልብ አላዳመጠም። ለዚህ ነው ወንድሙ ሲመለስ ምንድን ነው ያለው? የምን ጩኸት ነው የምሰማዋል? ምንድን ነው የምሰማው ሲል ወንድምህ ጠፍቶ ነበረ ተገኝቷል፣ ሞቶ ነበር ተነስቷል። አረ ዋው አላለም። ለምን? አዳምጦ አያውቅም አባቱ እኮ ታውቃላችሁ፣ ታናሹ ልጅ ሲመለስ ቆሞ ነው የጠበቀው። ወንድሙ እርሻ ላይ ሲሆን
እርሻው ኢምፖርታንት ቢሆን ኖሮ አባት እርሻው ጋር ይገኝ ነበር። በጣም ቁልፉ ነገር ለዛ ቤት የጠፋው ልጅ እንጂ እርሻው አይደለም። እርሻው አይደለም። ትልቁ ቁም ነገር የጠፋውን ልጅ መጠበቅ። ስለዚህ ቆሞ እየጠበቀ ነው ያለው። ምን እያለ ወዴት አለ ልጄ? ይሲ ታላቁ ወንድም ከአባቱ ጋር ጊዜ ቢኖረው ኖሮ እሱ የሚንቀዠቀዥ ነበረ ከእርሻው ይልቅ። ምን ቢል ጥሩ ነው? ዘመኔን ሁሉ ሳገለግልህ ነበር አለው። ስጠብቅ ነበረ አይደለ? ሕጉን ስጠብቅ ነበረ። እኔ አንድ ቀንም አልታዘዝም ብዬ አላቅም ማለት ብሮ። ያለመታዘዙ ውጤት ወንድምህን ካስናቀ፣ ወንድምህ ሲመጣ ካላስደሰተ ታዘው አይደለም የቆየኸው፣ ሆድህን እየሞላህ እንጂ። የወንድሞች የጠፉ ሰዎች መመለስ ሰለብሬት ካላደረገ፣ ቤቱ ውስጥ ስላላጠፋ፣ ምንም ኃጢአት ስላልተገኘብህ፣ በቅድስና ስለኖርህ በጣም የሚገርምህ ነገር የወንድሞችን ደስታ ታያለህ ማለት አይደለም። ዩ ቢዚ ቢኮዝ ዩ አዲክትድ ኦፍ ደ ሚኒስትሪ። የመማታት ብዕሮችህ በጣም እንደሚያደሙ ስለምታውቅ ዩር ቢዚ ቱ ስተዲ ቱ ሪስፖንድ ናት ቱ ሃቭ አ ፌሎሺፕ ዊዝ ዘ ሎርድ ነው። መቼም አይደለም። የአባት ልብ ውጭን ያለው እየጠበቀ ያለው የጠፋው ልጅ እስኪመለስ ድረስ ቆሟል በውጭ። አንተ ቢዚ ሆነሃል። አንተ ቢዚ ሆነሃል። አንተ ቢዚ ሆነሃል። በነገራችን ላይ ፐርሰናል አድርጉት ይህን መልእክት። የሆነ አገልጋዮች 700 ሰው እዚህ አላችሁ፣ ለራሳችሁ ወሰዱት። የሆነ ቅበተነት ላይ የሚሰራ የሆነ ነብይ ምናም ተዘያበል አንተ ያለቅነው እኮ ለነገሩ እንደዛ ነው። መልእክት ሲመጣ እግዚአብሔር ቃል ምን ጠቁማቸው እንትና መጥቶ በሰማ ምንላቸው ስለበዙ እኛ እየጠፋን ተቸገረ። አገር ሁል ጊዜ እግዚአብሔር ድምፁን ሲያመጣ we have someone to point right ከዚህ ምን ጠቁመዋል እንደዚህ እንትና ነው እንትና በኖር ይሄንን እንትና በሰማው እሺ መች ነው እኔ የምለወጠው? መች ነው እኔ የምቀየረው? መች ነው ርህራሄ የሚኖር? እዚህ አባቱ ጋር የቆየ የወንድሙ ናፍቆት ይዘዋል። አባቱ ጋር የሚሰነበት ልጅ የወንድሙን መጥፋት መመለስ ይጠባበቃል። እርሻ ላይ የሰነበተ ግን ወንድሙ ሲመለስ ያቆርፋል። ጊዜሱ አዲክትድ ኦፍ ሚኒስትሪ ነኝ። በጣም እዛ ጋር ነው ቢዚ አዳንድ በጣም ይገርመኛል። ለቸርቻቸው ሲሉ ሌላ የሚገሉ፣ ለአገልግሎት ሲሉ ሌላ የሚገሉ ርህራሄ የላቸውም። ቱ ፕሮቴክት ሌጋሲ ሌጋሲያቸውን ለማስጠበቅ የሚገሉት ሰው ብዛት። አቤት ከአባቱ ጋር የዋለ ከአባቱ ጋር የዋለ ኢየሱስ አባት እርሻው ጋር አይደለም ልቦ ያለው የጠፋው ልጁ ነው አይደል? ተጠማው እያለ ነው ጌታ ሆይ ተጠማው፣ ልጆቼን ተጠማው። እውነት እንገራችሁ ከእሪያ ጋር እንደማይበላ ስላላየው አይደለም፣ ልቡ ስላልተመለሰ ነው ዝም ያለው። ምክንያቱም ከእሪያ ጋር የበላ ሊመለሱ ያልፈለገው ተመልሶ ይሄዳል፣ አልጠገበምና። መናፈቅ ያለበት ልጁ ነው። ለዛ ነው አባት ቆሞ የሚጠብቀው። በመመለስ እየጠበቀ ነው ያለው። መመለስ አቅቶት አይደለም። ወደ አባት መመለስ፣ ወደ አባት ቤት መመለስ በፍቃድ ስለሆነ ስለዚህ ቆሞ እየጠበቀ ነው ያለው አባት። አገኛቸው እያየው ግን ከሩቅ ከእሪያ ጋር እስኪበላ ልጄ ይላል። አስባችኋል? ጌታን እኔ ልጄ ውጭ አምሽታ ታቀብኛለች እና ጌታ ፊት ነው የምላችሁ እየደወልኩ ገባች፣ ስቃዩ ገባች፣ ስንሳሌ ገባች፣ እጨነቃለሁ፣ ያለበኛል። ዴቀ እንዲህ ትለኛለች ባለቤት፣ አይዞህ ይገኛሉ። ምን እንደሚደርስባቸው በምን አውቃለሁ? አመሽ እኮ እነዚህ ልጆች
ያልበኛል፣ ጀርባዬን ያልበኛል። አባት እንደዚህ ነው ኮንፈርት አይሰጣም። ልጅ ከቤት ሲወጣ እንዴት አድርጋችሁ ነው የምተኙት? መተኛት አቃተኝ፣ ቆምኩኝ፣ ወገቤ ይንቀጠቀጣል፣ እደነግጣለሁ። because that's my daughter። አባት ነኝ። ልጄ ውጭ ወጣ ልተኛ አልችልም። ሃሌሉያ። አቃተኝ። ልጄ እንዲህ አለችኝ፣ ባለቤቴ ገብታለች አሁን ስትለኝ ፎር ለረጅም ሰዓት መተኛት አቅቶኝ ነበር ፕሮሰስ እስካደርግ ድረስ። ምክንያቱም አይሞሬ ሰው ስለሆንኩ ስለማላቅ የምጠብቀው ምን ደረሰባት ነው። አባት ግን የሰማዩ አባት ከእሪያ ጋር የበላ እንደዛ እኮ የሆንኩት አስቤ ገና አውጠንጥኝ 30 ደቂቃ ተንበርክካችሁ ሲጸልዩ የአባትን ልብ ትካፈላላችሁ። አሁን የምትተቿቸውን የምሰድቧቸውን የጠፉ ሰዎችን 30 ደቂቃ እኮ ነው የምላችሁ ብላችሁ ጸልዩ። የአባትን ይሄ ትራማ ውስጥ ስላደገን ብዙዎቻችን የቅናት ልዩነቱን አላወቅ ነው። የእግዚአብሔር ቅናት ይሁን የኛ ቅናት አልገባንም። ሁለተኛ አንድ ነገር አስቡት። ያ ታላቁ ልጅ እርሻ ላይ ቆይቶ ሲመጣ መጥቶ ሲናደድ፣ ስሙኝ፣ ጉልበት የሰጠው እንዲናደድ የሥራው ብዛት ነው። ምክንያቱም ታዛዥ ነው። በጣም ታዛዥ ስለሆነ የመታዘዙ መጠን ነው ትምክተኛ ያደረገው። አንዳንዶቻችሁ በጣም የቀናችሁ ይመስላችሁ ፐርፌክትሊ ይሄዳችሁ፣ ስሙኝ፣ የአባትን ፍቅር እንጂ ስላላደረጋችሁ ሌላ ሰው ሲመጣ እናንተ መቀበላችሁ you can't enjoy አትችሉም። ግን አስባችኋል? ከአባት ጋር አዋዋላችሁ ቢሆን ከእግዚአብሔር ጋር አውጽ ማለት the worship, the prayer, the word of God, fellowship እነዚህ ዓለም ውስጥ ብትገኙ የሚጨንቃችሁ ወጥቶ በኃጢአት የሚያገኘው ሞት ነው የሚሰማችሁ። እግዚአብሔር ያነዋ ልቡ። እግዚአብሔር እኮ በጣም አባትነት ልቡ ከእሪያ ጋር ልጄ ይብላ ነው የሚለው እኮ ቁጭ ብሎ I'm rich ምንድን ያለው? ባለሙያተኞች እንኳን ይበላሉ እኮ ነው ያለው አይደል? አባቴ ቤት የተፈረፈ ነው፣ በብልጥግና ያለ ነው አባቴ ቤት። ማን ያለው? ታናሹ ልጅ አባት ቁጭ ብሎ ልጅ በረሃብ ሲሰቃይ አባት እያየ እኔ ጀግና ባለጠጋው አባት እያለ አንተ እዛ ትመገባለህ። ልጄ ተመለስ። ጌታ እግዚአብሔር ለአባት የምንመልስበት ልብ ይስጠን። የምንሰበስብለት ቤቱ በደስታ በኩርፊያ ሳይሆን ቤቱ በደስታ የሚያብድበት። ሃሌሉያ ሃሌሉያ ሃሌሉያ። ወርሺፕ የሚበዛበት መጣ ናዬ መጣ ብለን ምንደሰትበት። ጠፍቶ ነበር መጣ። ሃሌሉያ። ባይቀየርስ ድሮስ እኔ ነኝ ወይ የምቀይረው? ይቀይረዋል አይደለ? እንዳልኳችሁ የአባትን ልብ ያወቀ ታናሹ ልጅ ልብሱን ሳይቀይር የመጣው ልብሱ አባቱ እንዲቀይርለት። ሃሌሉያ። እኛ እኮ ያልገባን ነገር እስከነ ልብሱ ሲመጣ ይህ ምን አይነቱ ነው? ማጨሶን አያቆምም ምናምኑን አያቆምም ብለን ስንተቻቸው አባት ደግሞ እንዴ እኔ የምቀይርለት ግብር እንኳን መጣልኝ። እንኳን የት እንዲሆን ፈለጋችሁ? እንኳን መጣልኝ ነው የሚለው እግዚአብሔር። እስከነ ልብሱ ማለት እስከነ ሲጋራው እስከነ ፖርኑ እስከነ ምናምኑ ሲመጣ ጌታ ይቀበለዋል። እኔ ነኝ ቀያሪው። አንድ ነገር ልምከራችሁ፣ እናንተ ፈልጋችሁ አምጡለት፣ እሱ ይቀይረዋል። ሃሌሉያ። እናንተ ፈልጋችሁ አምጡለት፣ ግድ ይላችሁ። ሂዱና አምጡለት። አባት እየጠበቀ ነው በሉት። እስቲ አባት እየጠበቀ ነው፣ አልቻለም በሉት። ቆሞ እየጠበቀ ነው አይደለ? መጽሐፉ እንዲህ በአብ ቀኝ ቆሟል እኮ ነው የሚለው። ቆሟል። ሁሉም እንደተገዛለት ግን አናይም። የጠላቶችን የእግርህ መርገጫ እስካደርግ ድረስ በቀኝ ቁጭ ብላለሁ። ነገር ግን ሁሉም እንደተገዛለት አናይም። ቆሟል። እየማለደ ያለው
ስራው አላለቀም ወዴት አሉ እያለን ያለው ልጆቼ። እሱ ያመጣል እኛ እናባርበታለን። እሱ ያመጣል እኛ እናባርበታለን። እሱ ያመጣል እኛ እናባርበታለን። እሱ ቆሞ ይጠብቅ። ልጆቼ ወዴት አሉ እያለ ነው ጌታ። ልጅ ሂዱና አምጡልኝ። The time to harvest guys። ጊዜው የመከር ጊዜ ነው። ሂዱና አምጡለት። ልጆቹ ከእሪያ ጋር እየበሉን ያሉት እያለቀሱን ያሉት guys come on come on come on come on ዲፕሬሽን ውስጥ ነው ያሉት። ሞት ውስጥ ሐዘን ውስጥ ነው ያሉት። come on guys ጌታ ሆይ ቤቱን የምህረት ቤት አድርጉ። እስኪ አንድ ነገር አስቡት። ፍቅር አጥቶ የመጣ እንደ ታላቁ ልጅ ስታኮርፉ ሲያያችሁ ቤቱን ይፈራዋል። የአባቴ ቤት ይሻለኛል ብሎ ሲመጣ ታላቁ አኩርፎ ያሳዝና ናይ እና ሲመጣ የፍቅር ቤቱ ነው እኮ የፈለኩ ሲል ታላቁ ቤቱ የታላቁ አይደለም፣ የአባት ነው ቤቱ። በጣም እኮ ብዙ ሰዎች ባካያረጉ እኮ በትራማ ውስጥ ሆነው የተመቱ ልባቸውን ክትክታቸው ወጡ፣ ግን የሚያገለግሉ ሲያሳፍር። ሚኒስትሪያቸው ፐርፌክት ነው አይደል? ሚኒስትሪያቸው ፐርፌክት ነው። አገልግሎታቸው ፐርፌክት ነው። በጣም ሕግ ይጠብቃሉ። የተከበሩ ናቸው። የእግዚአብሔር ቤት ግን ደስታ የሌላቸው ብዙ አገልጋዮች ተመልከቱ። በጣም ጥሩ ናቸው። ፖስተር ላይ ያምራሉ ሲያገለግሉ ምናምን በጣም የተከበሩ ደስታ የሌላቸው አይስብም። ኢነርጂያቸውን ያኮረፈ ነው። ገብቷችኋል? እግዚአብሔር ጋር ማልቀስ ይሻላል እነሱ ጋር ከመታቀፍ። ግን በልቡ በአባት ፍቅር ያበደ ስታዩስ ይህን ሰውዬ ሙስሊም ነኝ የሚለው ከሆነም ጸልዩለት። ብሩክ አስገቡና ጸልዩለት፣ አናግሩት ፕሊዝ። ሳምንት ሆኖ ሙስሊም ነኝ ካለ አገኙት፣ በጌታ አገኙት። አገኛችሁ? ገባችሁ ምለው ነገር? ጌታ ሆይ ያው ኡስማን ብሩክ ያገኛል እና ደስታ የሌላቸው ስታዩዋቸው በቃ ምንድን ነው? እንዳትሮጡ አባትን ቀምሳችኋል። እንዳትቀመጡ እያገለግሉ አኩራፊዎች፣ ፊታቸው ደስታ የሌለ ዌልካሚንግ የማያውቁ በእነሱን አይታችሁ እግዚአብሔርን ትፈራላችሁ። እግዚአብሔርም እንደዛ ከሆነ እኔ አልቀበለውም ነው የምትሉት። they don't have mercy, they don't have nothing። ከሩቅ እኮ የእግዚአብሔር ቤት የሚል እኮ ጩኸት አለ። ስትመጡ ግን ፐርፌክት የሆኑ ሰዎች አሉ፣ የተከበሩ ግርማ ሞገሳቸው ራሱ እንዲህ ግን ጆ የሌላቸው በነፍሳት መዳን በኃጢአተኞች መመለስ የማይደሰቱ። የሚያስቀውን ፓርት ልንገራቸው። የወንጌል ስርጭት ለማድረግ ግን ገንዘብ ይሰበስባሉ፣ ቤት ውስጥ ያለውን ግን መሰብሰብ አቅቷቸዋል። እስኪዋቸው አብዛኛው ወንጌል ስርጭት ህንፃ ግንባታ ላይ አንደኛ ናቸው። ህንፃ ግንባታ፣ ወንጌል ስርጭት ሲያስፈሩ ፊታቸው ያስፈራል። አትቀርቧቸውም። ዲሩና ጆይ ምንም የላቸውም። እኔ ህንፃውን ምን ሊያደርጉት ነው? በመድኃኒዓለም ወንጌል ስርጭት ብለህ እቤት ውስጥ ያለውን ያልወደድክ አምጥተህ ምን ልታደርገው ነው? የሚድነውን ሰው እንኳን ወደ እግዚአብሔር መንግስት ገባል፣ እንኳን ወንድሞች ቤት አልገባ። ዛሬ ሁለት መልእክት አለ። አንደኛው ለአዳም ነው መልእክት ያለኝ። አዳም ሆይ የተደበከው ሆይ ምን አለው? ቅድም ብያቸዋለሁ። ለምን ተደበክ ሲለው እርቃኔን ስለሆንኩ። እርቃኔን መሆን ማን ነገራል? የተደበከው ድሮም እርቃኔን እንደሆንክ ከሚያውቅ ከእግዚአብሔር ነው። አዳም ሆይ ስማኝ፣ ድሮም እርቃኔን እንደሆንክ ነው የሚያውቅ። ተመለስ። የተደበቃችሁ
ሱስ ውስጥ የተደበቃችሁ ቅጠል ለብሳችሁ የተለያየ ነገር ውስጥ የተደበቃችሁ ጌታ እንዲህ ይላችኋል፣ ድሮም አውቃችኋለሁ አትደበቁ። ሙታን ሳላችሁን የተወደዳችሁት ሙታን ሳላችሁ። ሁለተኛው ደግሞ ልብስህን እንዳትቀይር ሮጠህና። ሃሌሉያ! እንደዛ ሮጠህና ልብስን መቀየር አይጠብ፣ ራሱ እግዚአብሔር ይቀይርልሃል። ሱሳችሁን ይዛችሁ ነው። ተመለሱ። የአባታችሁ ቤት ይሻላል። እዚህ ውስጥ ያላችሁ ሰዎች ተመለሱ። ግድ የላችሁ። ቤቱ የወንድሞች አይደለም፣ የእግዚአብሔር ነው። የሚያኮርፉ አገልጋዮች ቤት አይደለም ቤቱ። በሰው መመለስ የሚደሰቱ የማይደሰቱ ቤት አይደለም ቤቱ፣ የአባት ቤት ነው። ለአገልጋዮች መልእክት አለኝ። መጨረሻ ጨካኝ ላለመሆን ከፈለጋችሁ ለጠፉ ሰዎች መጸለይ ጀምሩ። እርሻው ላይ ሚኒስትሪ ፕሮግራም ላይ ጊዜ አታባክኑ። ጊዜ አታባክኑ። እዛ ላይ እግዚአብሔር እንዲህ ይላቸዋል፣ ልቤን አዳምጡት፣ ልቤ የጠፉ ሰዎች ላይ ነው እያላችሁ ነው እግዚአብሔር የምታገለግሉ። ምክንያቱም እርሻው ላይ ጊዜ ስትፈጁ የጠፋው ላይ ሲመለስ እንዳትገሉ፣ አንቃችሁ እንዳትገሉ፣ ከቤቱ እንዳታባሩ፣ ጊዜያችሁን ከእርሻው ወጥታችሁ ወደ አባት ልብ ተመለሱ። የጸሎት ጊዜ ይኖራችሁ፣ ጾም ጸሎት ያዙ፣ አልቅሱ። ለጠፋው ትውልድ እንድትካፈሉ፣ በእውነት እንድትካፈሉ፣ ወየው እንድትሉ። ዛሬ ለአንድ ሰው የነገርኩ ነበረ። በእውነት አገልግል ብዬ ለአንድ ሰው የመከርኩኝ አንድ ነገር በጣም ይጠቅማችኋል ብነግራችሁ። አገልግሎት የጠላ ነው አጥቢያ ቤተ ክርስቲያን ውስጥ ያለው ፖለቲካ ነው። ድምፅ ይሰማል በደንብ አይደል? ድምፅ ይሰማል። አገልግሎት ሲባል በጣም ምርር ያላችሁ ሰዎች፣ ቅልሽልሽ ያላችሁ ሰዎች አንድ ነገር ልንገራችሁ። በጣም የሚታያችሁ የሆነ አጥቢያ ቤተ ክርስቲያን ውስጥ ገባላችሁ፣ የተመቱ ፓስተሮች፣ ውልቅልቃቸው የወጣ መሪዎች፣ ምናምን ርህራሄ የሌላቸው በቃ አለ አይደለ ያለው ሲስተም ኮራፕትድ የሆነ ነው። እንድትሰሙኝ የምፈልገው ነገር አለ። ዛሬ ስናገር የነበረው አንድ ራሱን ሊያጠፋ የሚል ሰው ደወለልኝ የዛሬ 15 ቀን እና አንስቼ ሳናገረው ቸርችን አያውቅም፣ ቸርቹን አላውቅም፣ ምኑንም አንተዋወቅ። ዋን ፎን ኮል አወራሁት፣ አለቀሰ፣ ንስሐ ገባ፣ እግዚአብሔር አየኝ አለ። ስልኩን ዘጋሁት። ስሙኝ በደንብ አድርጋችሁ። ለእኔ ኖርማል ነው። ከዛ ሚኒስትሪን እኛ ስናስበው አጥቢያ ቤተ ክርስቲያን በሚሰጠን ፕሮግራም ላይ መቆም እንጂ ትውልድ ማዳን እንደሆነ አልገባን። ለእኔ ያ ኖርማል ነው። ምክንያቱም ዋን ፎን ኮል ነው። ለእግዚአብሔር ግን የዘላለምን ሲኦል ከሚገባ ሰው የዘላለምን ሕይወት ከሚያገኝ አንድ ትልቅ ስራ ጋር ነው የተገናኘን። ሴጣንም በሞት የሚደሰትበት በሕይወት እግዚአብሔር የሚደሰትበት አንድ ነገር ሚኒስትሪን፣ አገልግሎትን፣ ትውልድን መመለስ ከአጥቢያ አንጻር ሳይሆን ከሕይወት አንጻር እንድታዩ ፈልጋለሁ። ላይፍ ሕይወት ከሕይወት አንጻር አይደለም እያየን ያለ ነው። አገልግሎትን እያቅለሸለሸን አላገለግልም የምንለው የምናየው የቸርቹን ፖለቲክስ ነው። ወይም ደግሞ ምንድን ነው የምናየው? ኳየር ስለመሆን፣ ዲያቆን ስለመሆን የሆነ በተለይ ኢሮፕና እዚህ አሜሪካ ኖርዝ አሜሪካ ላይ ያለን ቸርች በጎደለ የሚሞሉን ቦታ ነው የምናስበው። አገልግሎትን ትውልድ ከማዳን አንጻር፣ ነፍስ ከማዳን አንጻር ታይቶ አይታወቅም። እኛ እያደረግን ያለነው የሆነ ፕሮግራም ለማስፈጸም የፕሮግራሙን ይዘት ለማስጠበቅ አይደለም። እዛ ነው። ለዛ ነው የሰለቸን። እዚህ ጋር አገለግላለሁ ብላችሁ ስትነሱ
ህይወት እንደምታድኑ አስቡ። የኢየሱስን አገልግሎት እንደምታገለግሉ አስቡ። አገልግሎት የሚለው ቃል በጣም የተመታ ሆኖብኛል። ማዳን፣ ሃርቨስት፣ መከር። እዚህ ውስጥ ያላችሁ 700 ሰዎች በቀን አንድ ሰው ደውላችሁ ማገልገል ትችላላችሁ። የትኛውም አጥቢያ ቤተ ክርስቲያን ውስጥ አንዱ ላትባሉ ትችላላችሁ። ምክንያቱም ኢየሱስ በዙፋኑ ላይ ሆኖ ተጠማው እያለ ነው ያለው። የተጠማው ፕሮግራም አይደለም፣ ህይወትን የተጠማው። አይኖ አገልጋዮች እንደሚደብራችሁ አውቃለሁ። I don't really care. I don't care. እውነታው ግን እዚህ ውስጥ አገልግሎት ያቆማችሁ ሰዎች ተመለሱ። እያደረጋችሁ ያላችሁት የቸርችን ፕሮግራም እያስፈጸማችሁ አይደለም። ህይወት ኢየሱስ የከፈለው ሞት ነፍሱን መስቀል ላይ የሰጠበትን ያንን ነው እያደረጋችሁ ያላችሁት። ያንን ነው እያደረጋችሁ ያላችሁት። አገልግሎት ፕሮግራም አይደለም። እዝናት አገልግሎት ህይወት ማዳን ነው። ለዚህ ነው አገልጋዮች ብዙ ጊዜ የሚሸማቀቁት። ስሙኝችን ይመጡና አንዳንዱ ታገለግላለህ? አዎ። ስራ ሳለህ ወይ ይላሉ። የመናቁ መጠን ማለት ነው። ታገለግላለህ? አዎ። ስራ ሳለ ሰው ሚኒስትሪ ምንድነው ማለት? የተናቀ ይሄ ዝም ብሎ ርካሽ ነገር። የሆነ ካምፓኒ ስትሰሩ ግን የዛም ብራንድ ለማስተዋወቅ በጣም ነው የምትቀኑት። እኔ እኮ የእንትን የቼዝ ባንክ እንትን ነኝ፣ እኔ እኮ ቦስ ነኝ አያም ምናምን ትላላችሁ። ምክንያቱም የእግዚአብሔር መንግስት ልኩና የሰው ህይወቱ ቫሊዩ ስላልገባ። በዚህ አጽናፈ ዓለም መከበር ካለበት የወንጌል አገልጋይ ሃሌ ሃሌ ሃሌሉያ። ለዛ ስላጨኝ ደስ ይለኛል፣ ደስ ይለኛል። ኮርቼ የምናገረው ነገር የእግዚአብሔር አገልጋይ ነኝ፣ የመንግስቱ አገልጋይ ነኝ። ክብር ሁሉ ለኢየሱስ። የማንም ውሻ አይደለውም። አንገቴ ላይ ሰንሰለት የለብኝም። ብራንድ አለኝ፣ ኢየሱስ የሚባል ዋጋ አለኝ፣ ብል የማይበላው በሰማይ ያለ መዝገብ። አም ሶፕራ በጣም ነው ምኮራው አገልጋይ ስለሆንኩ፣ ሙሉ ጊዜን ህይወቴን ስለሰጠው ስለ ወንጌል። ምክንያቱም ዋጋዬን አውቃለሁ። ትውልድን ማዳን ነው። የተጠማውን የኢየሱስን ልብ የማርካት አገልግሎት ነው እያደረግን ትውልድን ማዳን። I don't give any space for anyone. Never. Never. አሁን በጣም እያመመን ያለው ከእንትን አንጻር ስለሆነ ከማትረፍ ከፕሮግራም ከፖለቲካ አንጻር ማገልገል ሲቀፍ፣ ምክንያቱም የሚመጣልን አገልግሎት ተብሎ የሆነ ቤተክርስቲያን የተመታ ቤተክርስቲያን አይደለ፣ የሆነ ግሩፕ የሆኑ ሰዎች ይመጡልናል። እኔማ አላገለግል እዛ ተቀላቅዬ የምልሆን ነው። ማን ሂድ አለ እዛ የተባልከው? እግዚአብሔር ትውልድን አድነልኝ ያለው ምንድን ነው የሚባለው? ጌታ ሆይ እኔን ላከኝ በለው። ሃሌሉያ እኔን ላከኝ። ዋን ፎን ኮል እኮ አንድ ሰው ያድናል። ዋን ፎን ኮል 30 ደቂቃ ጸሎት ትውልድ ያድናል። ለሚያገለግል ትውልድ ተንበርክከ እግዚአብሔር ሆይ እርዳው የሚያገለግሉትን። ሐሰተኛ የሆነ በነገራችን ላይ ልዝዝ የሚሉ ሰዎች ትራማና በጣም ያየውባቸው ነገር አብዛኛው የናርሲሲስ ፕሮብለም አይባቸዋለሁ። ቱ ቢ ኦነስት ምክንያቱም ምንም ርህራሄ የሚባል የላቸው። አንዳንዱ ደግሞ ሃይ ትራማ ኮንትሮል አድርጓቸዋል። ዴር ኢዝ ኖ ኤምፕቲ ምንም የሚባል ሱት ኢሞሽናሊ በጣም የተጎዱ ስለሆነ ጆይ አታውባቸው። ቢሂል ብሮ ቢሂልድ። ፈውስ ፈልግ። እርሻው ላይ ቆይተ ስትመለስ የአባትን ልብ ስላላወቅ ከአባት ልብ ስላልተካፈልክ ማኩረፍ ትጀምራለህ በሚመለሱ ሰዎች።
እና አንተ ነህ ኤግዛም የምታደርጋቸው። ይሄማ ጥሩ አይደል አባክኗል፣ ይሄኛው እንትን አድርጎ ነው የመጣው ምናምን። አባት እኮ የተደሰተ ነው። ኧረ ተዋቸው፣ ለእኔ ነው የመጣልኝ አይደል? ቤቱ የኔ ነው። ተው፣ ቤቱ የኔ ነው። ይላቸው let me blow your mind, all right? This is awesome. መጽሐፍ ቅዱስ ይላል አንድ ሰው ሲድን በሰማይ ደስታ ይሆናል። ማን ነው የሚደሰተው? በሰማይ መልአኮች ዘንድ ነው የሚለው። ለምን ይመስላችኋል የሰው ልጅ የማይደሰቱት? ምክንያቱም የሚገቡበትን ስለማናቅ። መላእክቶች ስፒሪት ቢንግ ስለሆኑ ሲኦልን ያሉ የሚንተከተከውን እሳት፣ የሰው ልጅ የሚጠፋበትን ያሉ ለነሱ ስፒሪት ቢንግ ስለሆነ የተደበቀ ግልጽ ስለሆነ ሰው መላእክቶች ይደሰታሉ። የሰው ልጅ ጌታን ባይቀበል የት እንደሚገባ አናቅም። እኛ ስለማናቅ አንደሰትም። ኤንጀሎች ግን በጣም ነው ስስምት። መላእክቶች የኢየሱስ ዋጋ ስለገባቸው አይደለም መላእክቶች የሚደሰቱት። ኦፍኮርስ የኢየሱስ ክርስቶስ ዋጋ ገብቷቸዋል፣ ግን የገባቸው በእውቀት ነው፣ ተካፍሎ አይደለም አይደል? ማንም ሊቀርበው በማይችል ብርሃን ውስጥ ነበር፣ አሁን ታይቷል። ያ ልብ ይነካል ለመላእክቶች። ትልቁ ሂደት ግን አንድ በጣም ትልቅ ጥበብ አለ። the angel they celebrate when the human save። ምክንያቱም ያውቃሉ። እኛስ የሰው ልጅ ይደሰታሉ አይልም። እኛ ግን እድሉ አለን ወደ አባት ልብ ስንጠጋ፣ ወደ አባት ልብ በጸሎት ስንጠጋ የአባትን የልብ ምት መካፈል እንችላለን። አገልጋዮች ተነሱ። ኢየሱስ ተነሱ ጋይስ። በሆነ ልቤ እያለቀሰ ነው ይሄን ማካፈላችሁ። 3 ፖይንት አለ። አንደኛው የጠፋችሁ ሱስ ውስጥ ያላችሁ ሰዎች አትቀይሩት፣ ኑ እንደሮጣችሁ። የጠፋው ልጅ እስከነ ልብሱ ነው የመጣው። ልብሱን ሳይቀይር ልብስ መቀየር አይጠበቅበትም። ያስፈልገው የአባቱ ልብ የአባቱ ፍቅር ነው። እናንተ ሰዎች ተመለሱ። ሁለተኛው አገልጋዮች እርሻውን ትታችሁ ወደ ልቡ ተመለሱ። ግቡና ጌታን ለምኑት አስቀድማችሁ። ለእናንተ መልእክት ይሄ ነው። ሶስተኛው ደግሞ ለአዳም ነው። አይኝም ብለህ የተደበክ እያየህን ያለው ያልገባ ድሮም እርቃንህን እያለህ ነው የሚያውቅ። እርቃንህን እያለህ ነው የሚያውቅ። አሁን ስትደበቀው ከማን ነው የምትደበቀው? ተመለስ። that's the painful part። መጨረሻ የሚያሞሱ ነው ያስደነገጠኝ። ተደበቀው፣ አትደበቅ። እርቃኔን መሆኔን ስላወቅኩ ነው የተደበቅኩ። ድሮም ለብሶ አታውቅ። ለብሰህ አይደለም የሚያውቅ፣ እርቃንን እያለ ነው የሚያውቅ። ኃጢአት የሚያሸማቅቀው እናንተን ነው ባዶ የሚያደርገው። እግዚአብሔር መጥፎ እንደሆነ የሚስልባችሁ ነው አይደለ? አዳም ተደበቀው፣ እንደፈራ ደነገጠ። ከዛ በፊት አብሮት ይኖራ ነበር። ያው እግዚአብሔር ግን ሳይለወጥ መጥቷል ወደ ገነት። ኢየሱስ እንወድሃለን። ክብር ለአንተ ይሁን፣ ክብር ለአንተ ይሁን፣ ክብር ለአንተ ይሁን። ጌታ ሆይ ክብር ለአንተ ይሁን፣ ክብር ለአንተ ይሁን። አባት ሆይ ክብር ለአንተ ይሁን፣ ክብር ለአንተ ይሁን። ዛሬ እንድንጸልይላችሁ የምትፈልጉ ሰዎች ነው። ኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ኢየሱስ ጻፉ። አንዳንድ መመለስ ፈልጋለሁ ወደ ቤቱ፣ በቃኝ፣ ደርቅ ያለው የምትሉ ሰዎች ክብር ሁሉ ለኢየሱስ ይሁን፣ ክብር ሁሉ ለኢየሱስ ይሁን። ጌታ ሆይ 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 ይኸው ልጆችህን ያቸው። ጌታ ሆይ ጌታ ሆይ ኢየሱስ
በጣም ብዙ ሰው ያለው በጣም ብዙ ሰው አገልጋዮች እናንተ ደግሞ በጣም ፈራጅ ሆናችሁ እናንተ 77 ቁጥር ጻፉ። ጌታ ሆይ በኢየሱስ ስም ስልጣን አንተን መፍራት ጌታዬ ኢየሱስ እለምናለሁ። ጌታ ሆይ ዛሬ ጌታ ሆይ እንማጸናለን በኢየሱስ ልብህን እንድታካፍለን ጌታ ልብህን እንድታካፍለን በኢየሱስ ስም ጸልያለሁ። ያ ተጠማው ያልክበት ልብህን አካፍለን ጌታ ሆይ ኢየሱስ ያ ልብህን አካፍለን በኢየሱስ ስም። ለአገልጋዮች አንዳንድ ቁጥር ለጻፉ ጌታ ሆይ ዛሬ የልብስ መቀየር ይሆን በጌታ በኢየሱስ ስም። የልብ መቀየር ይሆን በናዝሬቱ ጌታ በኢየሱስ ስም ዛሬ መሲሁ እንድትነካቸው ያን ልጅ እንዳቀፍከው የጠፋውን ልጅ እንዳቀፍከው ዛሬ ባሉበት ቦታ ያንተ ህልውና እንዲሰማቸው ልባቸው እንዲነካ እንጸልያለን በኢየሱስ ስም። ልባቸው ይነካ አባ ለምንሃለሁ። ልባቸው ይነካ በኢየሱስ ስም። እግዚአብሔር ሆይ ደግሞ ፈርተው ተደብቀው ያሉ እርቃናቸውን የሚሰማቸው በቤትህም በሰው ፊት መቆም ያቃታቸው የሚያፍሩ መቀላቀል ያቃታቸው ጌታ ሆይ በጌታ በኢየሱስ ስም ዛሬ የደምህ ኃይል እንዲያጥባቸው ጸልያለሁ። የደምህ ኃይል ይጠባቸው ጌታ ሆይ እንማጸንሃለን። ዛሬ እንማጸንሃለን በልጅ በኢየሱስ ስም አባት ሆይ የፍቅርህ ወንዝ እንዲፈስ ጸልያለሁ። የልብህ ጅረት እንዲፈስ ጸልያለሁ። በዚህ ትውልድ ላይ እጸልያለሁ በጌታ በኢየሱስ ስም እጸልያለሁ። ጌታ ሆይ የፍቅርህ ዝናብ ይምጣ። አሁን መታጠብ እንዲሆን ያን የጠፋውን ልጅ ባቀፍክበት መታቀፍ፣ ሃሌሉያ። አንገቱን በሳምክበት መሳም ኢላሃዳሶቲ ጋራባሽ አሁን እንዲታቀፉ ለምንሃለሁ በኢየሱስ ስም እንዲታቀፉ ለምንሃለሁ ጌታ ሆይ በኢየሱስ ስም ስልጣን የመንፈስ የሚያጽናናው መንፈስ እንዲያጽናናቸው ልባቸውን እንዲመልስ እንጸልያለን። እግራችን ሳይሆን ልባችን እንዲመለስ ኢየሱስ አባ አልብሰን የምህረትን በመንፈስ ቅዱስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል እንደሚል ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል እንደሚል ቃል መታጠብ ይሁን። በቃል ውሃ መታጠብ ይሁን። በቃል ክብር መታጠብ ይሁን። let them be washed in your precious blood ጌታ አሁን ጌታው የሚሰማቸው ነርቭ ሲስተማቸው ልባቸው አእምሯቸው የሚሰማ መታጠብ በኢየሱስ ደም መታጠብ እንዲሆን እለምንሃለሁ። ልባቸው መመለስ እንዲሆን እጸልያለሁ። አባ እለምንሃለሁ። ናዬ ጸልይ። ከሞን ጸልይ ናዬ Father, in the mighty name of Jesus, በብዙ ከርስ ውስጥ ያሉትን ጌታ ሆይ ዛሬ መተው ወደ አንተ እንዲፈቱ ይሄ ያንተ ረሃብ ነው ጌታ ሆይ Today we pray for this, Lord. We're unworthy to pray this, Jesus. ጌታ ሆይ ለምንሃለን እንደ አካል ጌታ ሆይ እንደ አካል
ጌታ ሆይ እንደ አካል ጌታ ሆይ እንደ አካል እንደ ቤተ ክርስቲያን አባት ሆይ ይሄንን እንለምንሃለን። ዛሬ በዚህ ቁጥር ለጻፉ አባት ሆይ በብዙ ስብራት፣ በብዙ ብቸኝነት፣ በብዙ ጌታ እግዚአብሔር ሆይ ሰላም ማጣት፣ በብዙ የጨለማ ውጥንቅጥ ውስጥ ላሉ ዛሬ ብርሃን የሆንከው ኢየሱስ፣ ዛሬ እኛን ነፃ ያወጣህን ኢየሱስ፣ ዛሬ ለኛ ሰላም የሰጠህን ኢየሱስ፣ ዛሬ እረፍት ለኛ የሰጠህን ኢየሱስ፣ ዛሬ እኛን ያቀፍክ ጌታ በኢየሱስ ስም ለወንድም ለእህቶቻችን እንጸልያለን። ፋዘር wherever they are ባሉበት ስፍራ ሕያው የእግዚአብሔር መንፈስ the Holy Spirit, Holy Spirit, Holy Spirit, you are here, Holy Spirit. I pray that you're going to encounter them. አሁን አልፈ እንድትነካቸው በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም አሁን ልቦች እንዲለወጡ የደነደኑ ልቦችን አውጥተ ኢየሱስ ጌታ ሆይ የሥጋ ልብ አዲስ ልብ እንድትገጥምላቸው እንደ አዳም ለተደበቁ በፍርሃት ላሉ Father in the mighty name of Jesus, Father in the mighty name of Jesus, ህልውና ይግባ፣ ህልውና ይግባ በቤታቸው አሁን ባሉበት በስራቸው እየነዱ ቢሆኑ እየተራመዱ ለተቀመጡ ለናዳራባ ሳተለ ባህኒያታባ ባሉበት ስፍራ ያህዌ 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 Jesus, you are omnipresent. በሁሉ ስፍራ አለ እግዚአብሔር አምላክ ሆይ አባቶይ በህልውናው እንድትነካቸው in the mighty name of Jesus, ጌታ ሆይ ስታክፋቸው እንዲሰማቸው in the mighty name of Jesus, የቆሰለ ቦታቸው ላይ ጌታ ሆይ በኢየሱስ ስም ደምህ እንዲንጠባጠብ ዛሬ ደምህ ጌታ እግዚአብሔር ሆይ ኃጢአት በደል መተላለፋቸውን እንዲደመስስ በብዙ የኃጢአት condemnation ኩነኔው ስላሉ እግዚአብሔር አይቀበለኝም Father, you can see these people right now. ትመለከታለህ አባት ሆይ ትመለከታለህ አንተ ትመለከታለህ በብዙ መሸማቀቅ ውስጥ ያሉትን ትመለከታለህ ጌታ ሆይ ኃጢአት ሰርተው በብዙ ስብራት በብዙ እርግማን እግዚአብሔር አይቀበላችሁም የተባሉ ጌታ ሆይ በብዙ የተነገረባቸውን አንተ ታያለህ በዚህ ላሉ አባት ሆይ አሁን ዛሬ ብርሃንህ እንዲበራ in the mighty name of Jesus, let the heaven open right now Father. ሰማያት ተከፍተው ለናዳራባ ሳተለ ባህኒያ ሰማያት ተከፍተው ጌታ ሆይ በኢየሱስ ስም የምህረት ዝናብ በላያቸው ይዝነብ የምህረት ዝናብ በላያቸው ይዝነብ መንፈስ ቅዱስ ወደ እውነት ሁሉ የምትመራው አንተ ነህ ወደ ኢየሱስ የምትመራው አንተ ነህ የልቦና አይኖቻቸውን ከፍተ የተከፈለላቸውን ዋጋ በመስቀል ላይ የሞተውን ኢየሱስ የታረደውን በግ እንዲያዩ ጌታ ሆይ በኢየሱስ ስም ይሄ ብርሃን አሁን ያገኛቸው Father in the mighty name of Jesus, መሸማቀቅ እንዲያበቃ ጌታ ሆይ መሸማቀቅ እንዲያበቃ በብዙ የሚያነቡበት ዛሬ ምህረት አርግልን እኔ ለምንሃለው ምህረት አርግልን አንተ ንጹህ ነህ ጌታ ሆይ ዝቅ ብለህ አገልግለሃል የአገልግሎትን ልክ አሳይተህን ሄደሃል ኢየሱስ የአገልግሎት ልኩ ምን አይነት እንደሆነ ጌታ ሆይ ለዛች ጌታ ሆይ ማንንም ለማይቀርባት ሴት ሄደህ ለብቻዋ ጌታ ሆይ በጠራራ ፀሐይ ሄደህ እንዴት ሰርቭ መደረግ እንዳለበት አሳይተህናል ኢየሱስ ዛሬ ጌታ ሆይ እኛ ከእርሻው ላይ አይኖቻችንን አንስተን in the mighty name of Jesus ብርሃን የሆንከው ኢየሱስ እውነት የሆንከው ኢየሱስ ሕይወት የሆንከው ኢየሱስ አይናችን አንተ ላይ እንዲተከል ጌታ ሆይ ጉልበቶቻችን እንዲንበረከኩ ጌታ ሆይ እንደ ባሪያ ፊትህን እንድንፈልግ የጌታችንን ትእዛዝ እንድንናፍቅ እንድንፈልግ ጌታ ሆይ ጌታችን ሆይ አንተ ሳትለን ከሄድንበት መንገድ እንድትመልሰን ጌታ ሆይ አንተ ወደማትፈልገው ወዳላከን ስፍራ እንዳንገባ ወዳሳየህን ሃርቨስት ስፍራ እንድንሄድልህ ኢየሱስ ዛሬ ጌታ ሆይ በኢየሱስ ስም በምህረትህ እንድትመልሰን
Father, in the mighty name of Jesus, we pray. ጌታ ሆይ በመስቀል ላይ የፈሰሰው ያ ትኩስ ደም ኃጢአታችንን በደላችንን ይጠበን ጌታ ሆይ ለጠፉ ወንድሞች ለጠፉ አገልጋዮች በራሳቸው መንገድ ይሄዱ ላሉ ጌታ ሆይ ለመንጋ ግድ ለማይሰጣቸው ዛሬ in the mighty name of Jesus የሚመለሱበት ልብ እንዲሆንላቸው በጌታ በኢየሱስ ስም ርህራሄ በላያቸው ይውደቅባቸው አንተን መፍራት በላያቸው ይውደቅ በኢየሱስ ስም እለምንሃለሁ አለ በዙፋንህ ተቀምጠሃል ታያለህ ሁሉን ኢየሱስ ታያለህ እጅህ እንደተበሳ እግርህ እንደተበሳ አምላክ ሰው ኢየሱስ አለ በርህራሄ ተገለጥ ጌታ ሆይ በምህረት እጆችህ ዛሬ እንድትዳስስ አቤቱ ልቦችን እንድትመልስ አቤቱ ጌታ እግዚአብሔር ሆይ ጨለማችንን እንድትገፈው በብርሃን መመላለስ አባት ሆይ ወደ እልፍኛችን ገብተን መንበርከክ እንዲሆንልን አንተን ፍለጋ ጌታ ሆይ ይሄ እንዲሆን በኢየሱስ ስም እንለምንሃለን ኢየሱስ እናመሰግንሃለን ክብር ሁሉ ላንተ ይሁንልህ አሜን 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 ጌታ ይመስገን ይህንን ሳምንት ትውልድ የምንፈልግበት ጌታ ተጠማው ብሎናል ዛሬ እና ካልቸር እንድታደርጉ ትውልድ መፈለግ ወጣችሁ ወንጌል እንድትመሰክሩ በተለይ ባክ ያደረጉትን ሰዎች አሁን 1 ደቂቃ ልስጣችሁና የመጡላችሁ ሰዎች አስቧቸው የጠፉ ሰዎች የምትጸልዩላቸው በቃ ይሄ ሸክሜ ነው ጌታ ሆይ ሸክም ስጠኝ በሉት ሰው ስጠኝ እና ያንን አሁን የሚመጣላችሁን ሰው ስሙን ያዙና ስሙን ይዛችሁ መጸለይ ትጀምራላችሁ ማለት ነው። የተለያዩ ሰዎች ሊመጡላችሁ ይችላል። በቃ እነዚህ ሰዎች እናንተ ሸክም ናቸው እና አንድ ነገር ይህ ድምፅ ውስጣችሁ እንዲቀር ተጠማው ሰው ያንን ምጽፉትን ሰው ስታዩ ጌታ ተጠምቶታል ያን ሰው እንደምታገለግሉ አታስቡ የኢየሱስን ጥማት እንደሚያረካ ሰው ራሳችሁን አስቡ ለተጠማበት ነገር የሚያረካውን ነገር ልትሰጡት እንደሆነ ሰው ስለዚህ አሁን ጸልዩ ያላችሁ ስጠኝ ጌታው ማንን የተጠማው ጌታው ማንን የተጠማው ማንን እንዳመጥ ቆመ እየጠበቁ ያለው ማንን ነው በሉት ታናሹ ልጅ የጠፋውን ለመጠበቅ ቆሙ እንደፈለገ ማን ነው ጌታ አምጦልኝ ያላችሁ ያላችሁ ኢየሱስ ጌታ ሆይ ማንን ነው ያላችሁ ያለው ጌታ
ሰው የመጣላችሁ 2ም 3ም ሊመጣላችሁ ይችላል። አዎ ውስጥ የመጡ ሰዎች አሉ የምትሉ አንዳንድ ቁጥር አሳዩ። ፕራክቲካል እናድርገው። እንዲሆነ ስብከት አታድርጉት። ይህ የእግዚአብሔር ድምፅ ነው። እግዚአብሔር ድምፅ ነው። አንዳንድ ቁጥር ጻፉ። እሰይ 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 እሰይ። ጌታ ይመስገን፣ ጌታ ይመስገን፣ ጌታ ይመስገን። እሰይ። ክብር ሁሉ ለኢየሱስ። ጸሎት የሚፈልጉ ሰዎች ወደ ጸሎት ቤት 24 ሰዓት ክፍት ስለሆነ ሊንክ ስጧቸው፣ በውስጥ ላኩላቸው። እንድትጸልዩላቸው፣ እንድታለቅሱላቸው። አንዳንዴ ሰዎቹ ሊደብራችሁ ይችላሉ። የማትፈልጓቸው ሰዎች። የተጠማው ኢየሱስ ነው፣ እናንተ አይደላችሁ። ጌታ ነው ተጠማው እያለ እናንተ አይደላችሁ። ለኢየሱስ ልንሰጠው ነው፣ ለራሳችን አይደለም። አንዳንዶቻችሁ የእናንተ ህይወት እንኳን አልተስተካከለም፣ ሌላ ሰው አሊምን እያልክ ነው፣ የእኔ ህይወት ራሱ እርዳታ ያስፈልገዋል እያላችሁ ግን ሰው የመጣላችሁ ሰዎች ይኸው እናንተ ማይሆን ህይወት ውስጥ ሆናችሁ ሰው ከመጣላችሁ የእናንተ ህይወት ሊሰራ ነው ማለት ነው። እግዚአብሔር ሊለውጣችሁ ጊዜ ያመጣ ማለት ነው። ለዛ ነው ሰው ያመጣላችሁ። አንድ የምትጸልዩለት ሰው ከሰጣችሁ፣ ኮች የምታረጉት የምትከታተሉት ሰው ከሰጣችሁ ልትቀየሩ ነው ማለት ነው። ሊባርካችሁ ነው ማለት ነው እንጂ አሁን እኔ ራሴ ህይወት ያልተስተካከለ የኔ ማን አለ? ለዛ ነው የሰጠ እንድትቀየር። ለሱ ልብ ሲኖርህ የአባት ልብ ላንተ ይከፈትልሃል። ክብር ለኢየሱስ ይሁን። አሜን 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 አሜን። የእውነት ይኸው እኔ ዛሬ ስላገለገልኩ እኔ ተቀየርኩኝ አይደል? ሁልጊዜ ጌታን ለማገልገል ስንነሳ እኛ ተለውጠን እንቀራለን፣ እኛ እንነካለን፣ እኛ መድኃኒት እናገኛለን። እዚህ የህይወታችሁን ድካም እስኪዩዝ አታድርጉ። የእናንተንም የዛንም ሰው ህይወት የሚቀየር አቅም እግዚአብሔር ይለቅላቸው። ምን አይነት ድንቅ ቀን ነው ዛሬ! የአባት ልብ የተከፈተበት ጌታ ይመስገን። ደግሞ ቸርች አገልግሎት አለኝ ደስ ሲል የምትለው ነገር አለ። ሪፍሌክት አድርገን ናይት አልገባልም። መዝሙር ልክ ይላለሁ አንድ መዝሙር እናምልክ። ጌታ ይመስገን። አም ሱፐር ኤክሳይትድ አም ጆይፉል። በጣም የጌታ ልብ እንደዚህ ሲፈስ ማየት ሶ ፓወርፉል አይደለ ፓስተር? እንደ እግዚአብሔር ልጆች this is our joy። ለኢየሱስ ሲሆንለት በቃ ጌታ ትውልድ በቃ ኤቭሪዋን በምንም ስብራት ውስጥ ኤኒቲንግ ውስጥ ያለ ለኢየሱስ ሲመለስለት ለእግዚአብሔር ሲሆንለት this is በቃ the heavy joy በጣም ማለት ነው። እና እግዚአብሔር ይመስገን። ከዛ ባለፈ ጌታ the way የተናገረው ለአገልጋዮች በጣም እሶ ጌታ ይመስገን፣ ጌታ ይመስገን። Guys, do you feel excited? Do you feel excited?